እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። የሚዲያው ድሮን ገብተናል። ኮርድ ዳዊት እንግዲህ አሁን ያሳየኋችሁ የ27 ዓመት ህዋት አግብቶት ሄዶ የቀበና ወንዝ ነው። ሌላ ቦታ እንዳይመስላችሁ፣ ወይ ዱባይ ወይ አሜሪካ ምናምን እንዳትሉ። 27 ዓመት ወያኔ አግብቶት ሄዶ የቀበና ወንዝ ፀሐይም ነበር ቀበና ቀበና ፍሳሽ ወንዝ ፍሳሽ የሚባሉት እንደዚህ ናቸው። የሚዲያው ድሮን ወይ እሱ ነው። ሌላ ነገር እንዳይመስላችሁ። ሌላ ሀገር ወይ ደግሞ ፓሪስ ወይ ደግሞ ምናምን አይደለም። እንዲህ ነው ኢትዮጵያ የተለወጠችው። ጠላት እርድብን ትላለ። እነሱም እኮ አመኑ እኮ አልቻልነውም አለ። በቃ ሰውዬ በቃ ብቻን አልቻልነውም። ጀውዬ ቀውዬ እንኳን ራሷ ተወጣ። በቃ አልቻልነውም። መጥፎ ሰዓት ነው የመጣው። መጥፎ ሰዓት ነው አብይ የመጣው። በጣም መጥፎ ሰዓት ላይ አሜሪካን በምትበጥበት ሰዓት ዓለም በተናገዘ ድንገት መጣብን። አልቻልነውም ማለት ቀውዬ ደስ ትለኛለች። አሁን ነቅሏል። አሁን በቃ ሰንደል ለኮሰ እኮ ፀጉሩ ላይ ጀውዬ በቃ የአክቲቪስት ፈሳቂያ ሆነ። በቃ በሙሉ ይስቁበታል። አሁን እያወጡ የት ይደርሳል የተባለ ሰው ምንድን ነው ያለው? አደገኛ ሰው ሆኗል። አይቻልም አለ። አትችለውም እንዴ? ያማል እንዴ? አንተ እንዴት ነው የምትወዳደረው? የዓለም መንግስታት በቃ ዓለምን ይምራ እያሉት እያለ በእንዳንተ አይነት በጽንፈኛ ፖለቲከኛ ያማ ሰውየውን አታውቁትም። ሰውየው አስማት ነው አልኩህ እኮ በቃ ነገርኩህ እኮ በቃ ብትሰሙ ኖሮ እኔን ድሮ ከመዋረድ ትድሩ ነበር። እኔ መስማት አቅቷችሁ በየቦታችሁ ቋንቋችሁ የቁራ ቋንቋ ሆኖ ትበታተናላችሁ። መጨረሻ ላይ አፋ ወጣችሁ በቃ አልቻልነውም ማለት ሰውየው አይቻልም ማለት ጀውዬ በቃ ወይ ምንድን ያልከው? ቀውዬ ቆይ እዚህ ቆይ ሚልኬሳ ሌላው ሚልኬሳ አይ ቀውዬ ወይዬ እንዴት አላችሁ? ዴቪ ይሄ ዘፈን ሁልጊዜ እንዳስለቀስ ነው። በሀገር ቀልድ የለም። ትቀልዳለህ እንዴ አንተ? ከማጋማውን እያስኮ ወደሚከበድ የሚወደንት ማለት ነው። ይሰማወራረድ ነው። ቅንቅናሞች፣ ሻቢያ የቀጠራችሁ ባንዳዎች። ይሄ ሊቀጥል ሳዳም ምንድን ነው ጀውዬ ያለው? እናዳምጠው ጀውዬ ቀውዬ እናዳምጣት። ደረጃ የፓክስ አሜሪካ ነው። በአሜሪካ አብይ በጣም ምንድን ነው አብይ በጣም ግባት አዋት ለ27 ዓመት ያገማትን ሀገር ብቹ እያጸዳት ያለ አሁን ፓሪስ መሰል ኤሮፓ እንደያ ሆነ። ምንድን ነው ያልከው? ቀውዬ ወይ ምንድን ነው ያለው? አልቻልነውም ማለት በቃ ተገጣጠመለት አለ። አሜሪካን እንዲህ ሲሆን፣ ዩሮፕ እንዲህ ሲሆን፣ ኤሽያ እንዲህ ስትሆን፣ አፍሪካ ሀገሮች ምድር ሲሆን፣ በዛ አጋጣሚ ወጣ። በቃ እንዴት እናወርደዋለን? እንዴት ታወርዳለህ? ኮክ አታወርደው። ኮክ ነው የማታወርደው። በአርማታ ነው የተከልነው ነበር ድሮ። አሰማም እንጂ በአርማታ ነው የተከልነው። ሺህ ጊዜ ትንፈራፈራለህ። ቢቻል ኖሮ ሻቢያ አታይም? ኢሳያስ አፈወርቅ ራሱን ሊያጠፋ ሲታገል ኢሳያስ አፈወርቅን በመሪዎቹ ዘመን ማን ነበር በሴራ ፖለቲካ ሻቢያን የበለጠው ነበር? የለም። ብብታችን ውስጥ ገብቶ ነበር ሻቢያ የገደለን የጨፈጨፈን። እኛ አስጠግተን ልናበላቸው፣ እኛ አስጠግተን ልናኖራቸው፣ እነሱ እየገደሉን ውስጣችን ተመሳስለውን ሻቢያ አልቻለውም። እንኳንስ እንዳንቴክና ጽንፈኛ ዝም ብለህ በየጫካ ጎሬ የላ ተመልከት። የሚያወሩት ስማ የሚያወራው አብይ በጣም አደገኛና አደገኛ ነው። በጣም አደገኛ ሰው ነው። በጣም አደገኛ ሰው በቃ አጋጣሚ ደግሞ አለ ዓለምም ተመቻቸለት አለው። እንዴ ዓለም የተመቻቸለት አባዬ 130 ሚሊዮን ህዝብ ፀሐይ ሳያቅ በረዶ ሳያቅ ዝናብ ሳያቅ ተፈራርቆ የመጣ መሪ ነው። እንዴ የዛሬን ያደርገው እኮ ኢትዮጵያዊ ሙሴ እኮ ነው ያሉት። ሙሴ በ40 ዓመቱ አብይ በ40 ዓመቱ እኮ ነው ያሉት የነበረው ሰው። ቋንቋችሁ ሳይቀያየር እንደ ቂጣ ሳትገለባብጡ በፊት እኮ በዓላማችሁ በጸናችሁበት ሰዓት ሙሴ በ40 ዓመት ሙሴ ኢትዮጵያዊ ሙሴ አሸሸሸ ገዳይ አብይ መጣልኝ ከመሸ እየተባለ እኮ ዘባል ዜማ ይለቀቅበት። አንተ እኮ ነው ገብተህ የመሰከርክለት ማንነቱን ጭንቅላቱን። አብይ አይቻልም፣ አደገኛ ነው። ገና ነው ገና። አሁን ይሄ ምስክርነት አይባልም። ምስክርነት የሚባለው ነገር ልክና ጥግን በልክ አውቀህ ተንደባለህ ይቅር በለህ ኢትዮጵያ ስትገባ ያን ጊዜ ነው የምትመሰክረው። አሁን
አሁን ምስክር አትችልም። አሁን እዛው ሞክሩ፣ እስከ መጨረሻው ድረስ ሞክሩ። አሁን እድሉ ሰጥተናችኋል። ሲበቃችሁ ስትገቡ ያኔ ተመሰክራላችሁ። ቅንቅና አብይ ብቻ አይደለም አደገኛ አብይ በጣም በጣም አደገኛና መሰሪ ነው። በጣም በመጥፎ ጊዜ ፈጣሪ ምን እንደበደል ነው ራሱ አላውቅም። ምን ያልበደል ነው? አንተን የመሰለ ሰው ልኮልን ፈጣሪ እርግማን ከአንተ በላይ ተሸከምነው አለ እንዴ? ፈጣሪ እኮ እንደመረቀን የምታውቀው እናንተን በሙሉ ጠራርጎ ውጭ አወጣችሁ፣ ስደተኛ ያደረጋችሁ። በቃ ስለ ፖለቲካ የለም፣ ውጭ ሆነ ትግል የለም፣ ውጭ ሆነ ሪቮሉሽን የለም፣ ውጭ ሆነ ሪቮሉሽን አድርጎ ያመጣ የለም። ቦታው ላይ ነው። ፈጣሪ የሰራው ትልቁ ነገር ጠራርጎ ውጭ አወጣው። ግማሹ የልብ በሽታ ነኝ እያለ፣ ግማሹ ኩላሊት በሽተኛ ነኝ እያለ፣ ግማሹ በሽታ ወጣ ሄዳ አለቀ። በቃ ምንድን ነው የሚለው? ምኑ ገብስ ነው ጠላው ገብስ ነው የሚባለው? ምንድን ነው የሚባል ነገር አለ። ምንም ዲያስፖራ ብሎ ለውጥ አላመጣም። ዲያስፖራ ለውጥ ቢያመጣ ኖሮ ኮር ኢትዮጵያ እኛ እናመጣ ነበር። መንግስት ነው ህዋትን እኛ ነበር የምንገልብጠው። ማንም አይገልብጠውም ነበር። ህዋትን ትለፈልፋለህ፣ መብት ነው። ታማለህ፣ መብት ነው። ትሳደባለህ፣ መብት ነው። አፍን ትከፍታለህ፣ መብት ነው። ገንዘብ ትለቅማለህ። ይሄ ታላቢ ዲያስፖራ ታላቢ ብለነዋል እኛ፣ ላሜቦራ ብለነዋል። ገንዘብ ትሰቅስባለህ፣ ሀብት ትበለጽጋለህ። ፔሬድ። እሱም ደግሞ አትበላው፣ እዳው ገብስ ነው። እሱንም አትበሉትም። እስኪ የትኛው ዲያስፖራ ነው ቤት ገዝተሃል? አዎ ገዝታችኋል። ገዱም እኮ ቤት ገዝቷል እኮ ከታማኝ አጠገብ ነው፣ ከባና አጠገብ የገዛው ቤት የገዙለት። አትኖሩበትም። ብለድ ሳከር ብለድ ሳከር አጋጣሚ ተመቻችለት። ፈጣሪ የኢትዮጵያ ሕዝብ ብሎ ሙስሊሙ በመስጊድ ኦርቶዶክሱ ቤተክርስቲያን ፕሮቴስታንቱ ዋቂ ፈታው ጸልየን እንዴ አምላክን ጠይቀን የመጣልን መሪ እኮ ነው። ትቀልዳለህ እንዴ? ብለን አልቅሰን ምንድን ነው የምታወራው? ፈጣሪ ምን ሰዓት ፈጣሪ በአንተ አፍ ይጠራ። እስልምናና ክርስትና የተምታታብህ ሂድ ቀጥለው ጊዜ ፈጣሪ ምን እንደበደል ነው ራሱ አላውቅም። በመጥፎ ጊዜ የመጣብን መጥፎ መሪ ነው። መጥፎ ጊዜ ምንድን ነው? በዓለም አቀፍ ደረጃ የፓክስ አሜሪካና በአሜሪካ የበላይነት ስር ተመስርቶ የነበረው ግሎባል የዓለም አቀፍ ስርዓት እየተፈረካከሰ ባለበት ተረስ በሂሳብ እኮ ነው የመጣ ነው። ስንመጣ ሂሳቡን ሰርተ ነው ኤክስ ስኩዌር ፕላስ ዋይ ፕላስ ፓፓፓፓ አርገዱ ይሰራል። ታይም ቦምብ ቢባል ታውቃለህ? ታይም ጠብቀን እኮ ነው የመጣ ነው። ዓለምን ግሎባላይዜሽን ካተምታተካባ አመጣ ነው። ምንድን ነው የምታወራው? ታሶዋት ይሄ እኮ ነው ሂሳብ ማለት፣ ስርሌት ማለት እኮ ይሄ እኮ ነው። አንተ ያን ጊዜ ጥቅም አለ ገራባጫ ስላይላጭ እንትን እያልክ ሪሳ ላይ በቀለጫ ጥቅም አለ። እኛ ያኔ አምጥተዋል መሪው ተመስርቶ የነበረው ግሎባል የዓለም አቀፍ ስርዓት እየተፈረካከሰ ባለበት በአካባቢያችን የበቀሉ የማከለኛ አቅም ያላቸው መንግስታት ደግሞ በጣም በከፍተኛ አግሬሽን በከፍተኛ አቅም አካባቢያችንን ለመቀራመጥ በሚያደርጉበት ጊዜ ላይ ስለ ሀገራዊ ስሜት የሌለው ሀገራዊ እቅድ የሌለው ነገን የማያውቅ መንግስትና መንግስታዊነት ምን መሆንን የማይረዳ በቲዮሪም በፕራክቲስም የማይረዳ ለመረዳት ለመማርም ዝግጅት የሌለው ኤክስትሪምሊ ዴንጀረስ ሰው የመጣበት እኔ ምን እንደበደል ነው አላውቅም። ፈጣሪ at a very dangerous time an extremely dangerous person የመጣው ኤክስትሪምሊ ዴንጀረስ ማለት ነው። ይሄንን ቃል ነው በትግርኛ ኢሳያስ አፈወርቅ ቢናገረው። ይሄንን ቃል አንተ የተናገረው ቃል በትግርኛ ኢሳያስ አፈወርቅ ተናግሮታል። ባይ ልጅ ሸጥ እንዴት አድርጎ ነው የሚቻለው? አሁን ለዚህ መጣው ለሸኔ አደራጀው ባይ ጠረጴዛ ይደበደ ኢሳያስ አፈወርቅ ባይ ለሸኔ ብዬ ለሰው አድረስ አስገብቼ አሰለጠንኩ ባይ ለፋኖ ብዬ ለአማራ ብዬ ገድላለሁ ጭፍጭፋ ባይ ህወሓትን እንደዛ ጭፍጭፌ ትግራይን ህዝብ ጨርሼ ለዳግም እንደገና ያመጣው እሱም አልቻለም ባይ እያለ ይላል። እንዳንተ ነው የሚናገሩ ኢሳያስ አፈወርቅ። ገና ነው። አሺ ገዳይ አብይ መጣልኝ ከመሽ እያልኩ ነው። እናንተን እኛ መዝናናት ብቻ ነው።
ከእናንተ ጋር ፖለቲካ የለኝም። አሁን ፖለቲካ ከዲያስፖራ ጋር ወይ ደግሞ ከፖለቲከኛ ከአክቲቪስት ጋር ፖለቲካ የለኝም እኮ። አንተን በሳቀ ብቻችን ቶች ነው የምታደርጋቸው እኮ። ያጣለማኝ ተሳርቦ ይሄዳል አሉ። ጌታ የሰጠን እንደ ሙሴ ጌታ የሰጠን መሪ ኬት ምን አድርገን ነው እግዚአብሔር ያመጣ? ጸልየን ነው ያመጣልን። ጅላጅል ቁርበት ምን አድርገን ነው ፈጣሪ ያመጣልን? ጸልየን ዱዓ አድርገን እንደ ኮሪያ ጩቤ ተጣጥፈን እንደ ኮሪያ ጩቤ ተጣጥፈን ስለታስገብተን የመጣልን። ያማል ወይ እንዴት የመጣን ይላል ጃራቢ አይታል። ሀገር በየሰዓቱ የሚለወጠው ለምን ይመስላል? በየጊዜው ከተማው ያድጋል። በየጊዜው ሪዞርቱ በዚህ በኩል በየጊዜው እዚህ በቃ ሁሉ ነገር ፋብሪካው፣ ሜካናይዝ ድርሻው፣ ቴክኖሎጂው፣ ድሮኑ፣ መሳሪያ ሁሉ ለምን ይመስላል? አይዘረፍም። ህወሓት ለ27 ዓመት ከኢትዮጵያ ዘርፎ ዱባይ ነበረ ሞል የሚሰራው፣ አሜሪካን ሀገር ነበር እርሴት የሚሰራው፣ ቻይና ሄዶ ነበረ ፋብሪካ አክሲዮን የሚገዛው 27 ዓመት። አሁንስ የትም አይወጣም፣ እዛው ነው ኢትዮጵያ ውስጥ ነው። ስለዚህ ነው ቢሰረቅ እንኳን እዛው ነው። ማንም ብር ይዞ የሚወጣ የለም፣ የሚዘርፍ የለም፣ የሚሰርቅ የለም። ጥፋት እንኳን ቢኖር አስተዳደራዊ ችግር እንኳን ቢኖር ከዛው አያልፍም። አየህ ያን ሁሉ ሀብት ዘርፎ እንግዲህ ከዓለማችን ትልቁ ሀብታም ማለት ነው ስዩም መስፍን ነው። የለም ገንዘብ አለሱ የለም። አቦይ ስብሃት ነው በላው ገንዘቡን የለም። በሳምንት 3 ጊዜ ዲያንስ ያደርጋል ዲሲ ላይ ተቀምጦ። ያቸው ህወሓት ባለስልጣኖች አቦዮቹ አሉ፣ አቦይ ፀሐይ አለ፣ አቦይ አሉ የሉም። ካሉም የቆቅ ኑሮ ነው የሚኖሩት ያሉት። ይሄ ነው የእኛስ የምናየው ነው። በየሰዓቱ እናያለን። አስፋልቱ ሲታጠብ እናያለን። አስፋልቱ ሲሰራ እናያለን። ኮሪደሩ ሲሰራ እናያለን። ግንባታው ሲሰራ እናያለን። ምርሻውን እናያለን። ቴክኖሎጂውን እናያለን። በአይናችን ትውልዱ እያየን ያለው ይህን የታበር የታገል ነው። ፈጣሪ የለመነው ይህን ስጠን ብለን ነው። ፈጣሪ የሰጠን ይህንን ነው። እርግማን አለ ስጦታ ነው ለእኛ። ቅንቅና ኢትዮጵያ አውቶ ኦሮሚያ ብለህ እኔ ባለሁበት ሀገር በሜንጫ አንገቱን እየደፋው ነው ያልኩ ፖለቲካውን ስትመራ ነው የነበረው። ጀውዬ ቀው ኢህአዴግ ሲፈልግ ሲያገባ ሲፈልግ ሲፈታ ሲያገባ ሲፈታ እኮ ነው። አልሲሲ ከላይ ሆኖ ግብፅ አገር የተናገርከው አልሲ የገባውን ቃል አታውቀው። አሁን በአንተ አፍ ይወራ አብይ ለምን አይቀርባችሁም እናንተ? ከግንብ ጋር እኮ ነው የምትጋጩት። ተው አልኳችሁ በቃ። እስኪ አብቹ ስጦታችን ነው ጸልየን ተስለን ያገኘነው ነው የምትሉ አንድ ቁጥር ጻፉ። እዚህ ጋር አንዳንድ ቁጥር ጻፉ። ያንብቡ። ጀውዬ ቁጭ ብሎ ተጥሎ ነው እኮ የሚያወጥ ደግሞ ቁጭ ብሎ የሚያወጥ ምን አለ ደግሞ ይላል። ግን ይዝናኑብኛል፣ ይስቃሉ። ቁጭ በተለይ ዲሲ ትልቅ ስክሪንም ላይ የሚከፈተው ሆቴል ውስጥ ብትገቡ ወላ ዲሲ ወላ ዳላስ ወላ ምን በትልቅ ስክሪን ይከፈታል። ይሄኔ ይከፈታል። እየበሸቁ ያዩታል። ቁጭ ብሎ ይስቃሉ። እዚህ ጥሩ እንደዚህ ነው የሚያደርገው። ያሉ ቁጭ ብላ ያሉ በቃ በሳቅ ነው የሚሉት። በቃ እየሰደቡ ህዋቶቹ ዲዚ ሸፍጣ ነገር አድርገ ይላሉ። ሻዕቢያና ህዋቱ በዚህ ጠረጴዛ ይደብድ ለዚህ ላፉ አይቻልም እኮ ላፉ ነገር እኮ እንደው ለዚህ ነገር ይላሉ። ስማ ጥቤ ነው ስማ። በዶላርና ስማ በከሰልና በእንጨት ነው የተማርኩት። በዶላር ዕዳዬ እንኳን ተከፍሎ አላለቅም። ሂድና ጠይቅ። ፖለቲካ ከተፈጠረበት ሀገር ፖለቲካ ከተሰራበት ሀገር ራሽያ ሲምፍሮፖል ቫይና ማካዳሚ አስተሮጅና ዲቬሪዛ ክሪቫይሳ ስሉዲሻ አስታንፍካ ኡሊሳ ጋጋሪና ፕሬዱ ፕሬጅዴኒያ እየተባልኩኝ የተማርኩ ሰው ነኝ። ፖለቲካ ሳይንስ እንዳንተ በከሰልና በእንጨት መሰለኝ በመንገድ መብራት እያጠናው ፖለቲከኛ የሆንኩት። ቅንቅናም ቁጭ ብለህ አዳምጥ። ሺህ ጊዜ ተሳደብ፣ ምንም አታመጣ። ፖለቲካው እንደሆነ ጆከር ጥዬ ነው የበላው። ቦነስ ነው የበላ ቦነስ ቅንቅናም ሲያናዱኝ እኮ ተናደድኩኝ እንዴ ያስታውቅብኛል። አልተናደድኩም። በቃችሁ እናንተ ደግሞ አይየውዬ ያስደሰትከን ትንሽ። እሺ በቃችሁ፣ ይበቃኛል። ቴንክ አመሰግናችኋለሁ። ኮርዳይት አብቹ አሁን የለቀቀውን አንብብ፣ መልእክት አስተላልፍ። ብዙ ስለሚሰማ ሚሊየንስ ህዝብ የኢትዮጵያ ህዝብ እኮ መጀመሪያ ልክ እንደ ህዝብ መዝሙር እንደ ብሔራዊ መዝሙር እኮ ነው የኔ የሚደመጠው ኢትዮጵያ ውስጥ
ብሎ ታጣ ሽማግሌው፣ ቤተክርስቲያኑ፣ መስጊዱ፣ ቄሱ፣ ሚኒስትሩ፣ ፓርላማው ቁጭ ብሎ ነው የሚያዳምጠው። መንግስትም እግዚአብሔር ይስጠው አንድ ነገር ስናገር ልክ ጠዋት ስናገር ከሰዓት ይፈጽምልኛል። አንድ ነገር ስናገር ጠቅ 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 ነው። አልተከፈተባክ ዩቲዩብ 3 ዓመት አሁን 4 ዓመት ሊሞላው እኮ ሳይከፈት። አንዳንዶቻችሁ በሱፐር ቻት እንርዳዳ የለ በምን ሱፐር ቻት በመላል ተዘጋ እኮ በቃ ተዘግቶ። አሁን በቀደም አላልኳችሁም እንትን ኢሜል ላኩልኝ ብዬ ላኩላቸው። ይቅርታ ብዬ አጥፍቼም እኮ ነው ይቅርታ ክፈቱልኝ እባካችሁ አልኳቸው። አሁን ሪቫይዝ እናደርገዋለን ብሎ ሌላ ላኩልኝ። እሱንም ላኩኝ። ያው 15 ከ15 እስከ 30 የስራ ቀን ይፈልጋል አሉ። እሺ ብዬ እየጠበኩ ነው ያለሁት። ደግሞ እንዳልሳሳት እኔም እኮ ቀበጥ ነኝ። እኔ ራሱ እኮ አንዳንዴ ቀበጥ ነኝ። ኮፒራይት አላቅም። ዝም ብዬ ያገኘሁትን ሙዚቃ አለቃለሁ። ሌላው እኮ ማስነጠስ ተጠንቆ ነው የሚያስነጥሰው። አርስት እንኳን ተጠንቆ ነው የሚጽፈው። እኔ እንዳመጣልኝ ነው። ገንዘቡ ይቀራል እንጂ እኔ ውስጤንማ በገንዘብ ብዬ አላፍንም ብዬ ነው። በነፃነት ስለምታገል እኮ ነው። ይይዙኛል። በአንድ ነገር ጠቅ ያደርጉኛል። አሁን እንኳን ይቅርታ ብያቸዋለሁ አልሳሳት ብዬ ከመለሱልኝ አሁን እጠነቀቃለሁ። ስሳሳት ንገሩኝ እናንተ። ወይ እኛ ተደውለን ነው ገባ የምንባባል፣ ገባ ተደዋውለን ነው ገባ የምንባባል ያለው። እኔ ስቴዲየም ውስጥ የሚያዩ ናቸው ደስ የሚሉኝ። እዛ ስቴዲየም ትልቅ 80 ኢንች ቲቪ ላይ ተከፍቼ ያዩኛል፣ ደስ ይሉኛል። ኦኬ ወደ እኔ አሁን ሌላ ነገር ውስጥ ዋናው ሀሳብ ይሄ በቃ የአፍ ማሟሻ ይሄ ይብቃ በቃ። ሌላ ነበር አንድ ነበር ልተውሱ እሱ ይቅርብኝ። በዚህ ልምጣ። ምን የአንድ እንትን ጎልጉ ያወጣውና አንድ ፋይል የሜንትኖቹ የዲያስፖራ ፖለቲከኞቻችን የእነሱን ጉድ ገዱ አንዳርጋቸውን ዛው ቤት ይታገዳል። ቤት የገዛል ወይዘሮ ሀብታሙ የጠቅላላ ንብረት ይታገዳል። ስታሊን ደስ አለው። ያን ጊዜ ያው በጥቅምት 24 ትንሽ ተወቅጠዋል አለ ህወሓቶቹ በሚገባቸው ቋንቋ ነው። ጥቅምት 24 የተወቀጡት በዛ ምክንያት እርስ በርስ ተባሉ ብሎ ስታሊን ገዱ አንዳርጋቸው ቤት መግዛቱን አጋለጠ ማለት ነው። ያችን አሁን ተጣልቶ አሁን አንዱ ነው አልክ ገዱ ጋር። ያኔ ግን ገዱን ውሻ አድርገው አላስቀምጥ ያሉት እነሱ ነበሩ። ይኸውላችሁ እዚህ ጋር ከአብይ ጋር ነው ገዱ ብለው አሁን ደግሞ አመጡት ገዱን። እነዚህ ፋይሎችን ሳታጠፏቸውም ነበር ሳታመጡት ቤት ዶክመንቶቹን አጥፉ፣ ከዛ በኋላ አምጡት። አሁን ገዱ ብትሉ ማን ያምናቸዋል? እኛ ፋይሉን ምን እንዲህ ብለህ አልነበርም ወይ ብለን እኮ እናወጣባለን። እንደዚህ ያዳምጡት። ይኸው ያሸሻል። በዚህ በኩል ነው አሜሪካ ተባረክ የምንለው። እዚህ የገዛኸው ቤት ይታገዳል። የላከው በዘመድህም በምንም ተጣርቶ አታንቀሳቀሳትም። ከነዚህ ውስጥ የአንደኛው ጎረቤት ነው የገዱ ቤት፣ ገዱ አንዳርጋቸው ቤት። ግን ስለ ገዱ እዚህ ቤት እንደገዛ በካሽ ቤት እንደገዛ አንድም ከነዚህ 3 ጋዜጠኞች አንዱም አያወራም። በነገራችን ላይ አንድም ሰው ገዱ አንዳርጋቸው እንዴት ፕሮቴክት እንደሚያደርጉት እዚህ ሚዲያ ላይ ኢቭን በአማራ ቤዛ አድርገን ነው የአማራ ህዝብ ነው የኛ ድምጻችን ማለት የእሱን ኢንተረስት ነው የምናራምደው የማህበራዊ መሰረታችን አማራ ነው ብሎ የሚያስቡት እዛ አንዱ ላይ ዘምታሉ፣ አንዱን ፕሮቴክት ያደርጋሉ። አንዱ ወይ ስሙን ሳያነሱ ዝም ብለው ያልፉታል እያወቁት። ጎረቤታቸው ገዱ አንዳርጋቸው ጎረቤታቸው ነው። እዚህ ያሸሻል። ይሄ ወይዘሮ ሀብታሙ ተባረክ የምንለው እዚህ የገዛኸው ቤት የገዛል። ተደማመጥ እናውራ በእናትህ ይጭ አታስጠላት። ደግሞ ወይዘሮ ሀብታሙ ረጋ በል። እነዚህ እንግዲህ በአንድ ሰሞን አንድ ቂጥ እንራ ያሉ ናቸው። በአንድ ቂጥ እንራ ያሉ ሰዎች ናቸው። ያኔ ስታሊን ነበር ለብቻ የነበረው። ገዱ አንዳርጋቸው ከሀብታሙ ቤት ጎን ነው ዲሲ ቤት የገዛው። በሳምሶናይት ነው በካሽ ነው የገዛው። ገዱ ቤት ሲገዛ በሳምሶን ለመጀመሪያ ጊዜ በአሜሪካ ታሪክ ውስጥ በሳምሶናይት ብር ቤት ገዝቶ የወጣው ገዱ ነው። እና ሀብታሙ ነው ኃላፊነቱን ወስዶ የሚያከራይለት እዛ ወኪል አድርጎት። እሱ ኢትዮጵያ ነው የሚቀመጠው፣ ያኔ ሚኒስትር ነው እሱ የሚያከራይለት። ይሄ ኢንፎርሜሽን ህወሓት ጋር ደርሷል፣ ወያኔዎች ጋር ደርሷል። ወይዘሮ ስታሊን የሚያወራውን ይህንን ነው። የዛን ጊዜ ነው ይህን እንግዲህ ሲባሉ ያኔ ገዱ ለምን ከአብይ ጋር ትሰራለህ ብለው በጠመዱት ሰዓት ላይ ነው። ይህን ሚስጥር ማን ያገኘዋል? ህወሓት ያገኘዋል። ህወሓት አሁን ማጋለጡ ነው። ዛሬ ገዱ የስታሊን ጓደኛ ነው። ተመልከቱ ዲያስፖራ ማለት ምን ያክል ቆሻሻ ህይወት እንደሆነ። ቆሻሻ በእውነት ልንገራቸዋለን። ከስደት በላይ የከፋ ነገር እኮ የለም። ህሊናህን ትሸጣለህ፣ ስብዕናህን ትሸጣለህ፣ አይምሮህ ይሸጣል፣ ወዳደር ትሆናለህ፣ ጥቅም
ጥቅመኛ ትሆናለህ። ማሰብ ያቅታል። ይሄ ትናንትና ነው ታሪኩ። ይሄው አዳምጡት፣ አብረን እናዳምጠው። ወይዘሮ ሀብታሙን የገዛለት ለገዱ አንዳርጋቸው ቤት የገዛለት ከሱ ጎረቤት ነው የገዛው ቤቱ። ያኔ ለላቀች ሲኒማ ላቀች ህንፃን ለዳዊት ገዙለት ብሎ ህንፃ ገዛለት አላብይ። ሂድ አውራ፣ ሂድ ቀጥል፣ ሂድ። ቤት የገዛለ ያሸሻለ። በዚህ በኩል ነው አሜሪካ ተባረክ የምንለው። እዚህ የገዛኸው ቤት ይታገዳል። የላከው በዘመድህም በምንም ተጣርቶ አታንቀሳቀሳትም። የነዚህ ያን ብትችል ኖሮ ይሄ ሁሉ ህዋት ያ ሁሉ ሪል ስቴት አንዴ ዳላስ አንዴ ካሊፎርኒያ ሲያንበሸብሸው የት ነበር ያለው? የኦሮሞ ጽንፈኛ በሙሉ ሚኒሶታ እንዳለ ኦሮሚያ ላይ እንዳለ የሚባል ያለው የት ነበርክ? ማን ይነካው? አሁን ነው በዚች በሶማሊያ ምክንያት ጠራርጎ በነ ሞርዳፋቻ ተደፋ። ሶማሊያውም ሲያቀብጣት እሷን በስንት ቢሊዮን ብር ተያዘች። ህጻናት ማሳደጊያ፣ ልጆች መጠበቂያ፣ ዴኬር በሚል ስንት ቢሊዮን የአሜሪካን ዶላር መውሰዷን በማስረጃ ሰው ሁሉ ስንት ቢሊዮን ብር ይወስዳል። አንድ ቤት ይከራይና ዴኬር ይላል። ስትገባ አንድ ህጻን ልጅ የለበትም። አንድ ህጻን የለበትም። አሜሪካን በጣም ኢንቨስቲጌት አድርጎ ታምናላችሁ? ይህን ታሪክ ምስጢር ልንገራው ላውራው ምስጢሩን። ለመጀመሪያ ጊዜ በአሜሪካን ታሪክ 350 ቢሊዮን ዶላር ነው የተወሰደው በሷ ብቻ። ይሄ ሶማሌ አበሻው አልቀረም። በተለይ ኦሮሞቹ እንዳለ ሚኒሶታ እንደገና እንዳለ ገንዘቡ የሚሄደው ለአልሸባብ ነው፣ ለሸኔ ነው የሚላከው፣ ለፋኖ ነው የሚላከው ገንዘቡ። ዴኬር ይባላል። ቤት ትከራያለህ፣ ዴኬር ትላለህ። ባጀት ሲልቀቅልህ 40 ሚሊዮን 30 ሚሊዮን 20 ሚሊዮን የሚሰጥ አንድ እኮ ህጻን አታሳድግም እኮ። ይህን መረጃ የደረሰው ኢንቨስቲጌት አድርጎ ፖሊስ ቀጭ አድርጎ ያዛቸው። ጠቅላላ ለሸኔ ነው ገንዘቡ ሄደው፣ ጠቅላላ ለፋኖ ነው ሄደው። ሶማሊያኖች ብሩን እንዲለቀቅ ያደረገችው ያስፈቀደችው ከአሜሪካ መንግስት። ይኸው አሁን ያንን እንኳን መንግስት ማጣራት አቅቶታል። እንኳንስ ቤት ገዛ። ይሄ ሁሉ ህዋት፣ ያ ሁሉ የምታየው ቨርጂኒያ ያለ ህንፃ በሙሉ የህዋት አለም እንዴ? በሙሉ ሪሴቱ ቨርጂኒያ ያለው ጎልፍ ክለብ እኮ ገዝቷል እኮ። እኔ በጣም የሚገርመኝ የህዋት ድፍረቱ የገረመኝ እኮ ጎልፍ ክለብ ቨርጂኒያ ላይ ገዝቷል። እኔ አንድ የጎልፍ ፕሮጀክት አለኝ፣ ወደፊት ሰሙታላችሁ ስለሱ። ላጣራ ሄጅ ስለ ጎልፍ አጠና ነበር ይዞርኩ ዓለም ላይ በተለያየ ዓለም እዚህ ሀገር ሄጄ አጥንቻለሁ። ብዙ ሀገሮች ካናዳ አጥንቻለሁ፣ አሜሪካን አጥንቻለሁ፣ ኤሮፕ 3-4 ሀገሮች ሄጄ አጥንቻለሁ። የጎልፍ ፕሮጀክት ይሄ ነው። ወደፊት እነግራችኋለሁ። እሱ በሱ ፕሮጀክት ላይ ፕሮጀክቱ ገብቷል። እዛ ጠቃሚ ሲሉ ደርሰዋል። ሁሉም ያውቋል። ምናልባት እግዚአብሔር ካለ ብዙ ሰዎች ከኔ ጋር ትሰራላችሁ በዚህ ጉዳይ ላይ እና አንድ ሁለት ቦታ ለማጣራት ሄጄ ባለቤቶቹ ህዋቶች ናቸው። አንዱ ኤርትራዊ ነው፣ አንዱ ሻዕቢያ ወያኔ ነው። ያንን ያክል ግፍ እንኳን ሰርተዋል። እንኳን መኖሪያ ቤት መግዛት ይቅርና ስታሊን አፍ ገባ ይወሬ ስታሊን አፍ ገባ ይወሬ ሲያቀብጣቸው ከነዚህ ውስጥ የአንደኛው ጎረቤት ነው የገዱ ቤት፣ ገዱ አንዳርጋቸው ቤት። ግን ስለ ገዱ እዚህ ቤት እንደገዛ በካሽ ቤት እንደገዛ አንድም ከነዚህ ሶስቱ ጋዜጠኞች አንዱም አያወራም። በነገራችን ላይ አንድም ሰው ገዱ አንዳርጋቸው እንዴት ፕሮቴክት እንደሚያደርጉት እዚህ ሚዲያ ላይ ኢቭን በአማራ ቤዛ አድርገን ነው የአማራ ህዝብ ነው የኛ ድምጻችን ማለት የእሱን ኢንተረስት ነው የምናራምደው የማህበራዊ መሰረታችን አማራ ነው ብሎ የሚያስቡት እዛ ላይ አንዱ ላይ ዘምታሉ፣ አንዱን ፕሮቴክት ያደርጋሉ። አንዱ ወይ ስሙን ሳያነሱ ዝም ብሎ ያልፉታል እያወቁት። ጎረቤታቸው ገዱ አንዳርጋቸው ጎረቤታቸው ነው እዚህ የገዛው ቤት። አያችሁ፣ እንደዚህ ነው። ሌባ ሲሰርቅ አይጣላም፣ ሲከፋፈል ነው። ተጣሉ። ሲጣሉ ያው እንግዲህ መነቆር ጀምሩ ማለት ነው። ወደ ዋናው ፖለቲካ ከመግባቴ በፊት ወደ ስጋቴ ልግባ። ስጋቴ ነው የምገባው። ስጋቴ አሁን ኢትዮጵያ በድል ላይ ድል ሆናለች። የመጨረሻ ደብዳቤውን ትላንትና እንግዲህ ዶክተር ጌዲዮን ጢሞቴዎስ ለሻዕቢያው መሪ ለኢሳያስ ልኮለታል። የጥሞና ጊዜ በቀን አለ የሚሰጠው፣ በሰዓታት ነው የሰጠነው። በሰዓታት ሻዕቢያ ካቢኔ አይባልም ድር የሚባለው ዕቁቦቹን ሰብስቦ ትላንት አወራ። ምን እናድርግ የሚል ተጠምዷል ሻዕቢያዎች።
አውቋል። አሁን አምረን እንደመጣንና ለአንዴና ለመጨረሻ ጊዜ ሻዕቢያን ከምድር እንደምናጠፋው አውቋል። ሻዕቢያ ለዓለም መንግስታት አሳውቀናል። በግልባጭ ደብዳቤ ለኤርትራ ስንጽፍ ለሚመለከታቸው ዓለም መንግስታቶች በሙሉ አሳውቀናል። ትላንትና የሰራሁት ፕሮግራም አይታችኋል አይደል? ነግረን መጣ ነው አልኳቸው። ነግረን አስጠንቅቀን መጣ ነው። በደብዳቤ አሳውቀን መጣ ነው። ሻዕቢያን ትላንት ልንደግመው ነው። አሁን የሚደገመው ግን ከባድ ስለሆነ የአሁኑ በጣም እጅግ ከባድ ስለሆነ ያሉትን እነዚህ አቅመ ደካማ ነው የሚባሉት ጀነራሎች ነው ኮሎኔሎች ሰብስቦ የመጨረሻ ውሳኔ ትላንት ወሰነ። ታሪክ አላሉ ኢሳያስ አፈወርቂ ታሪክ ነው። በምንም ተአምር የፈለገ ቤት ያስፈራሩን ያለንን ትጥቃችን ይዘን እንዋጋለን እንጂ በፍጹም ብሎ ውሳኔ ያሳልፈዋል አሉ። ቢንጎ እኔ ይስማማሉ እሺ ይላሉ የሚል ሁልጊዜ ሻዕቢያና ህወሓት አንድ ዘዴ ያላቸው አስታራቂ ይላሉ። ግብፅ ታስታውሳላችሁ? ለረጅም ጊዜ ግብፅ ያሸችበት ምንድን ነው? የመጨረሻ ስብሰባ ይላል፣ ድርድር ይላሉ፣ ለእንትን ተቀመጡ ይላሉ፣ ታዛቢ ተመረጠ ይባላል። ያኔ አብቹ ስማርት ስለሆነ ስብሰባውን የሚሰበሰብ ሰው ወኪል ይልካል። እሱ ማንም ሚኒስትር ሊድ ይችላል በግብፅ ጉዳይ ላይ። ስራችን ግን ስራ ነበር። ቀን ክሊት ነው አድፍጠን ይሰራ ነው። ለሚቀጥለው ወር ተቀጠር ይላሉ እነሱ ስብሰባው። አሁን የሚቀጥለው ስብሰባ ጀርመን ሊካሄድ ተወሰነ። በተፋሰስ ሀገሮች ላይ ምናምን ተደረገ። ለሚቀጥለው እንደዚህ ተወሰነ እየተባለ እነሱ ሊያዘናጉ ነው፣ ንፋስ ሊስቡ ነው። አሁን ህወሓት ያን ዘዴ ነው የሚጠቀሙ፣ ሻዕቢያና ህወሓት የሚጠቀሙት። አሁን ስለማቅ ነው። ድርድር የሚባል ነገር ካመጡ አየር ሊስቡ ነው። ፕሪቶሪያ እንደዚህ ተርገዱ የተበላ ነው። በሰዓታት ውስጥ መቀሌ መግባት ስንችል ሰዓታት ሲቀረን ፍሬን ያዘን። ሰዓት ሲቀረን ገብተናል እኮ ጨርሰናል እኮ። ጌታቸው ረዳዳ ናቸው ህወሓቶች። ይሄኔ ልክ እንደነ ስዩም መስፍን እንደነ አቦይ ፀሐይ ምናምን ይረሱ ነበር። ይሄ ረሳቸው ነበር። ተዘናጋ። ግድ የለም አለፍነው እሱ። አሁን ምንድን ነው ተመረናል። ከዛ አሁን ኢሳያስ አፈወርቅ ምን ሊያደርግ ነው? አሁን ድርድር ሊያደርግ ነው። ትላንትና መሸነፉም ራሱ ውርደት ነው አለ። ናይ ውርደቲና አለ። ናይ ውርደቲና። ስለዚህ አንችልም አንልም አለ፣ እንችላለንም አንልም አለ። ቃል በቃል ኢሳያስ አፈወርቂ የተናገረው ንግግር ነገራችሁ። ግን ራሳችን እስክናረጋጋ ድረስና የመሳሪያ ካፓሲቲያችንን እስክናጠናክር ድረስ የአንድ ወር ጊዜ ገደብ የአንድ ወር ስንት ነው ጻፉ እስኪ ይላል። የአንድ ወር ጊዜ ገደብ እናሳውቃለን በሚል እንወሰዳለን። የአንድ ወር ዶክተር ጌዲዮን በጣም ስማርት ነው። በሰዓታት ነው ደብዳቤ ላይ የተጻፈው። በሰዓታት ነው የሚለው። አይሰሙንም አለ። ታዲያ ካልሰሙ ምን እናደርጋለን? በቃ ወሰደ አይናችን እያየ አሰብ ሄደች ማለት ነው አለ ኢሳያስ አፈወርቂ። አሰብ ይሄዳል። አሰበኛ ነው፣ ንብረታችን ነው፣ የራሳችን ነው። አንድ ኤርትራዊ አንድ ከረጢት ሲሚንቶ አሰብ ላይ አላስቀምጠም። አንድ ኤርትራዊ አንድ ብሎኬት አሰብ ያስቀመጠ ኤርትራዊ የለም። አንድም ኤርትራዊ አሰብ ኑሮ አያውቅም። ያለ መንግስታት ይሄን ያውቃል። ፋይሉን ዛለ ፋይሉ መዘነዋል፣ አውጥተዋል። እኛ ስተናቸው ለሚመለከተው አካላቶች አዳምጥ ብላ አፍን አትክፈት፣ ከሌላ በት አፍን አትክፈት፣ ዝም ብለህ ስማ። ስለዚህ የዶክተር ጌዲዮን ጢሞቴዎስን ደብዳቤ በወራት ቀጠሮ ታዛቢ ባለበት እንድናይ። ታዛቢ የለም፣ ተዛዛቢ የለም፣ ምን የለም። ስለዚህ ያለው ምርጫ ምንድን ነው? ሳይወድ ወደ ግዱ በግድ ወደ ጦርነት ሊገቡልን ነው። ቢንጎ ነው ያልኩት እኔ። ቢንጎ ሊያልቅ ነው። የኢትዮጵያ መከራዋ ሊያልቅ ነው። ፈተናዋ ሊያልቅ ነው። በዚህ በኩል አንድ ያበጠ ጎማ አለ ይል ነበር መንግስቱ ኃይለማርያም። በዛ በኩል ያበጠ ጎማ አሁን ሊፈነዳ ነው። ምን አሉ እነሱ? የከተማውን ትግል አትሊስት ይጨርሳሉ። ተመልከቱ፣ በድብቅ ያወሩት ስፋን ነገራቸው። ይሄ ደግሞ በከተማ ውስጥ የጀመረውን አትሊስት እሱን እንይ፣ የእሱን ውጤት እስክናይ ድረስ እናዘናጋለን። ከተማ ውስጥ ገብተዋል። አቃችሁ ነግራችኋለሁ እኮ ከተማ ውስጥ ገብተዋል ብያችኋለሁ። ከፍተኛ ሪቮሉሽን ከተማ ውስጥ ይፈጠራል። እናንተ አልገባችሁም። ከፍተኛ ሪቮሉሽን እመጣበታለሁ ስለሱ።
አትሊስት እሱም ውጤት ያለው ብዙ ብር ኢንቨስት አድርገዋል። ከተማ ውስጥ በጣም ብዙ ሰዎች ልከዋል። 10,000 ሰዎች የታሰሩ ሰዎች ጠቁሞ ከአንተ ጋር ስንት ሰው አለ? 30 ሰው ከኔ ጋር 100 ሰው ምናምን እየተባሉ የተናገሩት ዳታ ነው። ከዛ ዳታ ውጭ ማአት ገብተዋል። እነሱ መለቀም አለባቸው ብዬ የምለው ለዚህ ነው። የከተማ ውጤት እንጂ በውጭ በኩል በአየር ላይ በሰዓታት እንደምታልቅ ያውቃሉ። በሰዓታት ታርጌት ፖይንቱ ላይ እንዲህ ተቀምጧል ያለው መከላከያው እንዲህ ጠቅ ነው ጠቅ። አሁን እግረኛ የለም። አሁን ቀረ እግረኛ ውጊያ የለም። ገና ስትንቀሳቀስ ነው። ሽንትን ስትሸና ሁሉ ልትመታ ትችላለህ። አሁን ሽንትን እየሸና ምግብ እየበላ ልትመታ ትችላለህ። የለም ጦር አሁን ምሽግ ይቆፍራሉ። ይወጡ ሌሊት የተነሱ በቡሬ በኩል በማንዳ በኩል በምን በኩል ምሽግ የሚበሉት የላቸው ወታደሩ አንድ አቦ ነው የሚበላው የኤርትራ ወታደር። እዛም ላይ እንደገና ጉድጓድ ያስቆፍሯቸዋል። የለም ጉድጓድ ምሽግ ቀር ያ የለም። አሁን ያለው ጨዋታ ጠቅጠቅ ነው። እንደሱ ነው ጨዋታ የሚለው። ፕሬስ ነው ቅንቅና አዳምጥ የምልህን የመረዋጠው ማዘናጊያ ግብፅን እንደዚህ ያለችን ነው። አብቹ ስማርት ስለሆነ ስብሰባውን ተሰብሰቡላቸው ሄዱ። ስራውን ግን ይስሩታል። እዛ ሰብሰቡ ስራውን ስሩታል። እዛ የተሰበሰበን ልኡክ የላክን ከዚህ ግብፅ ጋር የተወያየ እዚህኛ ግድባችን እንጨርሳለን። አለቀ ጨረስ። ሪቫኑስን በጥሶ አልሲሲ አበደ። አልሲሲ ሪቫኑ ተበጠሰ። የህዳሴ ግድብ ጠላት ሁሉ እምሽክ አለ። ፋኖ ያኔ ነው የተመታው። ሸኔ ያኔ ነው ድምቅባት ህወሓት አከርካሪ የተሰበረው ህዳሴ ግድብ ሪቫን ሲበጠስ። የብዙ ጠላቶቻችን ወኔና ጉልበት የተሰለበው ህዳሴ ግድብ ከተመረቀ በኋላ ጌም ኦቨር። ሪዘርቭ 2 ግድቦች እየሰራን ያለ ነው። አይታወቅም፣ አይነገርም። እሱንም ልናስመርቀው ነው። አሁን እስክታብድ ድረስ ግብፅ እልዋ እስኪወጣላት ድረስ 100 ግድብ እንገድባለን ብሏል ጠቅላይ ሚኒስትሩ። 100 ግድብ እንገድባለን። የካቲት 11 መቀበሪያቸው ጌም ኦቨር። ከተማ ውስጥ ምን አስቦ ነው የከተማውን አትሊስት ውጤት እንጠብቅ ብሎ ያለው ሻዕቢያ? ምንድን ነው ብላችሁ ትላላችሁ? ምንድን ነው ከተማ ውስጥ የከተማው? አሁን ልጁ ወጥቶ ያሲን ወጥቶ በእኔ ስም አትነግዱም ብለዋል። እየሞከርኩ ነው ሪቮሉሽን እየሞከርኩ ነው የሚለው ሪቮሉሽን የሰግጥ ሪቮሉሽን፣ የደድብ የሴጋ ሪቮሉሽን። የነ ኢዶናይ ስራ ከጀርባቸው ያለው ሚሽን ይሄ ነው። አልገባችሁም እናንተ? ገና ደደቦች ናቸው አንዳንዶቻችሁ፣ ገና ጅሎች ናቸው። ሰሞኑን አይተዋል። ህፃጽ ረሃብ ሲያወራ የነበረ ህዋት ዛሬ ከበሮ የተደገሰ ነው ያለው። ሰርግ ነው ዩቲዩብ በሙሉ እንተይ ብር በሽጉጥ እየተኮሰ ነው ያለው። ብር በሽጉጥ እየተኮሰ ነው ያለው። ለምን ይመስላል? ሰሞኑን ከረሃብ ወደ ጥጋብ የመጡት ህዋቶቹ ያያችሁ ነው። ሰሞኑን አለ ሚዲያውን ሁሉ ተመልከቱት። ለምን ስኬት መጡ? እውነት ትግራይ ረሃቡ ቆሞ ነው? ህፃጽ አለቀ። ለአንድ ሰርግ አንድ እንትን ሰምቼ የሚገርማቸው ነገር ለአንድ ሰርግ ፕሮግራም 120 ሚሊዮን ብር ኢንቨስት ተደረገ። 120 ሚሊዮን ብር ከመኪና ስጦታዎቹ ውጭ። የአድዋ ልጆች ናቸው የተጋቡት። ሸራተን ነው ሰርጉ የተካሄደው። በመሳሪያ ነው የተተኮሰው ገንዘቡ እንደዚህ ታታታታ ሲል ብር የሚጠፋው መሳሪያ አዳዲስ ብር። ከየት ነው ብሩ የመጣው? ከየት ነው ያመጡት ገንዘቡ? እንዴት ነው ጭፈራውስ? አሁን እችን ሰሞን የትግርኛ ጭፈራ እንዴት ነው ሰሞኑን ሞቅ ደመቅ ያለው? አዲስ አበባ ጠይቃለሁ ወይ? ዝም ብላ አፍና ተፈት ከኔ ጋር እየመጣ ትከራከር። ምልክት ነው። ለዚህ ነው ኢሳያስ አፈወርቅ የከተማውን እንሞክር ያለው። ሰላዮች ናቸው፣ አትመኗቸው። እኔ ስለማውቃቸው ነው ነገር መሳይ
እየሞከርኩ ነው አብዮት ኢትዮጵያ ውስጥ ተቀጣጠለ ብሎ በቀደም የተናገራትን ነገር እቺን ነገር ትንሽ ላሰማችሁ። እየሞከርኩ ነው አብዮት ተቀጣጠለ በኢትዮጵያ ላይ ብሎ ያለው ዝም ብሎ እንዳይመስል ያለው ከየሞከርኩ ነው ጋር ተገናኘው ቼን በጣም ከባድ ነው። አይገባም አንተ ይሄስ ነገር ላሰማ ግን ትንሽ ላሰማችሁ። ተካሄደ ያለው የማህበራዊ ሚዲያ ዘመቻ ተጠናክሮ መቀጠሉ ታወቀ። በርካታ ኢትዮጵያውያን እየተቀላቀሉት እንደሆነም ለማወቅ ተችሏል። እየሞከርኩኝ ነው በሚል በኮሜዲያን ያሲኖ የተጀመረው ንቅናቄ የተለያዩ የህብረተሰብ ክፍሎች በራሳቸው መንገድና በራሳቸው መልእክት ዘመቻውን እየተቀላቀሉ ሲሆን አገዛዙም በሁኔታው ከፍተኛ ድንጋጤ ውስጥ እንደገባ መረጃዎች ያመለክታሉ። እንዲህ አይነቱን የማህበራዊ ሚዲያ ዘመቻ የሚያካሂዱ ሰዎችን አድኖ ለመያዝ በአገዛዙ በኩል እየተመከረም እንዳለም ተሰምቷል። ይህ እየሞከርኩኝ ነው በሚል እየተስፋፋ የመጣው የኢትዮጵያንን የወቅቱን ድምፅ የሚወክለው ዘመቻ በዋናነት ከኑሮ ውድነት ጋር በተያዘ ህብረተሰቡ የገባበትን አጣብቂኝ የሚያመላክት እንደሆነ ተገልጿል። አንዳንድ የፖለቲካ ፓርቲዎች ይህንኑ እየሞከርኩኝ ነው የሚለውን ዘመቻ የተቀላቀሉ ሲሆን ኢዜማ የደረሰበትን የተቀባይነት እጦት ለማካካስ በሚል ይህን ዘመቻ መሪ ቃሉ አድርጎ እየተጠቀመበት እንዳለም ለማወቅ ተችሏል። በጉዳዩ ዙሪያ የዘውትር ተሳታፊያችን የህብረተሰቡን አስተያየትና ያነጋገራቸውን ሰዎች ምላሽ ይዞ አጭር ዘገባ ያቀርብልናል። መሳይ እናንተ እያያችሁ ያላችሁት የማህበራዊ ድረገጹን በሚዲያ ነው። ነገር ግን አዲስ አበባ ሌላ ወሬ የለም ማለት በሚያስችል ደረጃ ባሱም፣ ሰማዩም፣ ምድሩም፣ የግል ታክሲውም፣ ሆቴሎችም፣ ስፖርት ቤቶችም በሙሉ እያወሩ ያሉት ይህን ነው። እንግዲህ ኪነ ጥበብና ሚዲያ እየሞከሩ በቃ እየሞከርኩ ነው። ኬት የመጣ ሪቦልሽን አንድ ምን ላሳያችሁን አለ። እየሞከርኩ ኬት የመጣ ሪቦልሽን የምታውቁት ነገር አለ ወይ? ዝም ብላችሁ ብቻ ሚዲያ ብቻ መከታተል ነው። ግን መውጣት ይቻላል። ጀነራል ተፈራ ማሞ የፈለግነው ሚኒስትር ጀነራል የፈለግነው ማድረግ ይሄ ይታያል። ይሄ ይታያል። መሀል አዲስ አበባ ከተማ ነው። ማናችሁም ደህንነቶች አትንኩንም ብሎ ነው ይልጅ የጽንፈኛ ኃይል ነው ገብቷል። በላይ ወጥቶ ነው የሚናገረው። ኦልሞስት ተለቅሞ ገብቷል። አሁን እንኳን ግን የሚለውን አዳምጥ ዝም ብለህ። ይህ እንደምትመለከቱት በአዲስ አበባ በፊጋ መብራት ትራፊክ መብራት ላይ ነው። አዲስ አበባ ገብተን የፈለግነውን አድርገን መውጣት እንችላለን። ጀነራል ተፈራ ማሞ የፈለግነው ሚኒስትር ጀነራል የፈለግነው ማድረግ እንችላለን በአዲስ አበባ ውስጥ ያለው በምክንያት ነው። እና ወዳጄ ደህንነት አለ እንዳትል ዜሮ ነው። ሙተዋል። ብልጽግና አልቆለታል። ይህን የሚልህ እንግዲህ መሀል ከተማ አዲስ አበባ ላይ ነው። መሀል ከተማ ላይ ነው። ትፎክራለህ አንተ አዲስ አበባ ገብተናል ይላል። ይህንኑ ላስታክና አንድ ነገር ልስጣችሁ፣ አንድ ነገር ላሳያችሁ። ይህን ነው አስታክክ ነው አንተ ያረከው ነገር ላሳየ እናት እኔ አንዴ ቀረብ ወደዚህ በወር ይሄን በወር ይሄ በደንብ እንድትያዝ ነው። ይሄን የነሞከርኩ ነው ታሪክ እንዴት ቼኑ ረጅም እንደሆነ እንዴት ህዋትና ሻዕቢያ ቤት በኩል ላይ ያዘረጉት ላሳያችሁ ነው። ዝም ብላችሁ አዳምጡትና ከዛ ትነግሩኛላችሁ። ያሲ ነው አንተ ያረከው ነገር ላሳየ እናት እኔ አንዴ ቀረብ ወደዚህ በወር ቤት ኪራይ ስንት ነው? 4500 አረ ልጆች ናቸው እነሱ 4500 ነው ቤት ኪራይሽ። እሺ እናት ቆይ አንድ ስጦታ አለኝ አንቺ 40 ሺህ የኔ እናት ይኸው 40 ሺህ ብር ላንቺ ነው ለቤት ኪራይሽ። እንኪ ትግርኛ ነው የምታወሪው? ናንክ ተቀበልን ዘንቤ 40 ሺህ ለአክት እሺ ችግር ይኸውልኝ ሃይ ችግር ይኸውልኝ እሺ ዘሐፍቴ ሞ እሺ ከፈሊ ቤት ኪራይ ወዳችኋለሁ። ቴንክ ዩ ሻዶ ባትሪ ቴንክ ዩ ሶ ማች። እንግዲህ ሻዶ ባትሪ ማለት ነው እኛም ማገዝ እንፈልጋለን ብለው እነዚህ ቪዲዮዎች ስፖንሰር አድርገዋል እና የቤት ኪራይ እከፍላለሁ የብዙ ሰዎች ማለት ነው። እየሞከሩ ነው፣ እኛም እናግዛለን። እኔም አንድ ቀን እየሞከርኩኝ ነበረ። ወይ እናቴ የቤት ኪራይ ስንት ነው? ወር እየሞከርኩ ነው ይላል። እንዴት ተገናኘ? እየሞከርኩ ነው ከመሳይ ጋር እንዴት ተገናኙ? ከንኩሮ ጋር ይሄ ነው ጫወታው።
አየ ስለዚህ ነው ሰሞኑን ጭፈራው ድለቃው አጻጽ ላይ ያለው የተራበው የትግራይ ህዝብ ጠግቦ አይደለም አለን ለማለት ነው አለን እየመጣን ነው የሚሸተይ ነገር ጥሩ አይደለም ትዝ የሚለኝ 83 ነው እኛ ኢትዮጵያኖች ስራና የባንዳ ልጆችን ላኪዎቻቸውን ሸዋሸዋቸውን ኳኳኳኳኳኳኳን አመታችን አልፏል ጠቅላይ ሚኒስትር አብይ አህመድ ለትግራይ ፈጣሪ የሰጠን ጀግና እንቁ መሪያችን ነው አንድ ሞጣ አንድ ሰላይ ከሰሜን የመጣች ሰላይ እንዴት አርጋ ሰላ እንደወጣች ከአንድ እንትን ልጋ ያሰራውን እሱ ላሰማችሁ እንዴት አደጋ እስከ መጨረሻው አታቋችሁ እስከ መጨረሻው ነው ማታቋችሁ ልንገራችሁ እኔ እንደኔ ወይም ደግሞ እኔ እንደመሰሉ ሰዎች ዋይድ ካሌላችሁ በስተቀር አትችሏቸው አደገኞች ናቸው ኬት በኩል ኔትወርክ እንደሚዘርጋው አታውቁም እቺ ነገር ስለምትጠቅማችሁ ነው ለግንዛቤ እንዲሆናችሁ ሁላችሁም ተጠራጣሪ እንድትሆኑ እቺ ነገር ላሰማችሁ ኦሮሞ ክልል ተቀምጥ የሻቢያና የወያኔ ሰላዮች ተመልከት እቺ እንግዲህ የመጨረሻው ጦርነት ጊዜ ግንባሯን ተብላ የአድዋ ትግሬ ሰላይ የነበረች የኦሮሞን ህዝብ ሲጨፈጭፍ ነው የነበረው ኦሮሞ ክልል ተቀምጣ የኦሮሞን ህዝብ ስትሰልል ስታስገድል ወለጋ ውስጥ ተመልከት የዛሬ ወያኔ ሲገባ ኢትዮጵያ ማለት ነው ህዝዋዝ መጸድም ዳቢ ውሽጥ ጫማ ቀዲዱ ውሽጥ ደደቢት በረሃ ላይ ወያኔ በሚያደርግበት የ17 ዓመት ትግል ውስጥ በጫማው ውስጥ ለኔ መልእክት ይዞልኝ መጣ ተመልከተ የሰለላማ በጫማ ውስጥ የወያኔ ሰላዮችን በደንብ አድርገን እንድታቅ ማለት ነው ኮፕሪታታ ቢቅርታን አንዴ ሁላችሁ ሁሉ ብዙ ሰው ይስማው አንተ ወራዳ ሁሉ ሚዲያውን እነሱ ለተቆጣጠሩ ተይው አማራውማ ቤተክርስቲያን ተኝቷል ያህያዝ ሸራርግ ይስማ ዲያስፖራው ይስማ አገር ውስጥ ያልተኛው ሰው ይስማ ሸራርግ ሁላችሁ ለ20 ሰው እናንተ ሌቦች እኛ ምን ቸገረን መሰለ አሜሪካን ሀገር እኮ ነው ምን አባትክ ነው ላንቺ ነፃነት ነው ላንተ ነፃነት ነው ለራሴ ልጆች ነፃነት ነው ሼር አድርግ ታብታብ አድርግ ኮፒ ሊንክ ሚዲያውን ደግሞ በጊፍት አግዝ አንበሳ ልቀቅ ምን አባት ሰራል የሌባ ልጅ መረጃ ቲቪ ሲሉ $1000 ተወጣል ቀጥል ወንድማችን እንግዲህ ሁሉም ኢትዮጵያዊ ማወቅ ያለበት ኢትዮጵያ ውስጥ አዲስ አበባ ውስጥ ወለጋ ጎጃም ጎንደር ወሎ ሁሉም ቦታ ያሉ ሁሉ ሲቪል ህብረተሰብ ብላችሁ እንዳታስቡ የአድዋ ትግሬ ሰላይ ይህን ስንል ንጹህ ህዝብ የለም ማለት አይደለም የመንግስት ስራ ነው የሚሆነው እሱ ህዝዋዝ መጸድም ዳቢ ይዟት የመጣ ደብዳቤ በጫማው ውስጥ አድርጎ ውሽጥ ጫማ ቀዲዱ ውሽጥ ቲቪ ጽባ በራማ ይሩ መጽፋሉ በራማ አድርጎ ይዟት መጣ ወደኔ ስናይ ረኺቡኒ በቃታ ደብዳቤ ረኺበያ ሳሎሚ ታአቱል ደብዳቤ xጽብ ያችን ደብዳቤ ወደኔ ይዟት መጣ ባጭሩ ለዛች ደብዳቤ ምን እንደሆነች ድንገርህ ሳሎሚ ሓደ ብድርቅ ምክንያት ብናይ ባዕልና ስራሕ ተጸሚጥና ምስል አንደኛው እስካሁን ድረስ ካንቺ ጋር ግንኙነት ያቋረጥነው የድርቅ ችግርና የውስጣችን አሰራር ችግር ነበር ወያኔ በረሃ ላይ ያለ ማለት ነው ካልአይ እቱ ዝነበረ ኩነታት ናይ ኣብ ከተማ ዘሎ ምንቅስቃስ ናይ ጸላኡ መሸግ ሁለተኛው ደግሞ የጠላት ደርግን ማለት ነው የጠላታችን እንቅስቃሴ በከተማው ውስጥ የነበረው አስቸጋሪ ነበር ስለዚህ ነበር ሳልሳይ እና ተፈላልዩ ግንባራት ሙፋራት ወታደራዊ ምንቅስቃስ ገፈ ሶስተኛው ደግሞ የወያኔ ኃይል በሁሉም ቦታ እንቅስቃሴ ስለሚያደርግ ስለነበር በዛ ምክንያትም ሶስተኛ ስለዚህ ነበር ትርክብ ከምቱ ዝደለና ይቀጸለ በእነዚህ ሶስቱ ምክንያቶች የምናደርገው የነበረ የስለላ ግንኙነት ተቋርጦ ነበር ህዝግን ካብሎም ዳርክን ቅጽሎ ስለንደሊ አሁን ግን ለምናደርገው ግንኙነት ልንቀጥል ስለፈለግነ ሓደ ኣብ ዘለኽዮ አድራሻ አሁን ያለሽበትን አድራሻ በግልጽ አድራሻ ትርከቡሉ መንገድ
የምትገኝበትን መንገድ በግልጽ ካልአይ አፍት ከባቢ ዘሎ ናይ ህዝብ ስምዒት ናይ ሁለተኛው ደግሞ በኦሮሚያ ክልል ያለውን የህዝብ ስሜትና የልሂቃኑ ስሜት ምንድነው የሚለው አዳምጥ እያንዳንድ አዳምጥ ወያኔ ስምዒት ታይ መስል ዝብል አጽናይኻ ተሰደልና የልሂቃኑና የገበሬው ስሜቱና አረዳዱ ምንድነው ብለሽ ይህን ሁሉ እንድትልክልን ነው ሳልሳይ አብ አዲስ አበባ ተመልከት ሶስተኛው አዲስ አበባ ተሰግስጎ ያለ ያድዋ ትግሬ ስለ አዲስ አበባ ሰላይ ነው እመነኝ ሞጣ ሰላይ ነው ቅድም እንዳልከው ያልኩ አዲስ አበባ በየምረን እዚህ ገብተዋል አዲስ አበባ 10 ሺዎቹ እንደነገርኳችሁ የተጠቆሙ ናቸው 10 ሺዎቹ አሁን ኮንዶሚኒየም ቤቶች አካባቢ ታያችኋላችሁ በግሩፕ ነው የሚቀመጡት አንድ ቤት ውስጥ 10 ሰው በሙሉ ተኳሽ ነው በሙሉ መሳሪያ ታጠቀ ነው አይምሰል ዝም ብሎ እንደዚህ ይሄ ነገር ሲመጣ ያንዳንዱ ወርቅ ቤት ይዘረፋል ሱቅ ይዘረፋል ማን እንደሚገላ አታውቅም ልትመረዝም ትችላለህ አዳምጥ ምን ይሄ ቀልድ አታርገው አንተ ዝም ብለዚህ አንተ ቀድመ ነው ምን ትረጋው ዘጎራቸው በሹርባ ውስጥ ወርቀት ጽፎ ይላል ቀልድ አታርገው አደገኞች ናቸው ይሄን ነው ኢሳባይ ሳይስ የሚጠብቀው መጀመሪያ የከተማ ውጤት እንጠብቅ ነው የሚለው ኢሳያስ አፈወርቅ የውጩን አረጋግጧል በግንባር በኩል ሙሉ በሙሉ ጧት ለማታ እንደሚጨርሰው ያውቃል ጧት ለከሰዓት እንደሚጨርሰው ያውቃል የውስጡን እንጠብቅ ነው የሚለው ኢሳያስ አፈወርቅ አሁን አብቹ ከተሸወደ መከላከያ ከተሸወደ አለቀ በቃ አለቀ ገልብጠው ነው የመጡት አጥፍተዋት ኢትዮጵያ እንደነ ሲሪያ እንደነ ሊቢያ ነው የሚያርጓት ከተሸወደ ነው አሁን ነው መልቀም ያለባችሁ በትንፋሹ መረጃው ገና እንደመጣ ጠቅ 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 ካምፕ ጠቅ 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 ካምፕ ጌም ኦቨር ሀብተገርግስ ድልድይ ከይድኪ ጉሩም ስማውን ይዝ ሀብተ ጊዮርጊስ ፊት ለፊት ሂደሽ ክራይ ጉሩምስ ሆቴል ብትብል ጉሩምስ ሆቴል የሚባል ፊት ለፊት ፊት ለፊት ዘላ ሓንቲ እንዳ ሳፊታ ከዛ ፊት ለፊት የሳፊታ ቤት አለች እሱም ያድዋ ትግሬ ነው የሳፊታ አያችሁ ተመልከቱ ፒያሳ እኮ ነው ቀጥል ይሰማሻ ብሪጅስቶን ተመልከቱ አማራ እንዴት እንዳጠፉ ተመልከቱ ከዛም ፊት ለፊት ጊደይ የሚባል ሳፊታ ቤት አለ ሰብአይ ሳፊታ ግዴስ ባህል ዝላኽና ይሰበሎ ከድክረከምት ከዛ ሳፊታ ቤት ሂደሽ የላክነው ሰው አለና እንድታገኙ ይውል እንደዛ አድርገው ነው የሚሰልሉ የነበረው እነዚህ ሰላዮች ናቸው ሞጣ እቺ ብቻ አይደለችም የሻቢያ ሰላዮችን ሴቶች ወንዶች ነገ ዳውንሎድ አድርገው ያመጣዋሉ የኤርትራ ሴቶች ወንዶች ሽማግሌዎች ሸሆች ቄሶች እንዴት አድርገው አርቲስቶች በረከት መንግስት አብ የሚባለው እኮ ያኮ የሻቢያ ሰላይ እኮ ነበር ግጥም ሲሰጥ ነበር ለነጥላው እሱ ግን ሲሰልል ነው የነበረው ይኸውልህ ወንድማችን አሁን እኔው ይላል አይደል የአማራ ስም ነው ብሪጅስቶን አሁን ችግሩ አማራ የሚሸወደው በዚህ ነው ሶሻል ሚዲያ እኔው ይላል ስለ ፍቅረኛው ነው ያዋሳችሁ ይላል በውስጥ ገብተሽ ስታዩ ግን ሄብሉ ይላል 204 ምናምን ፎሎወር አለው አማራ ይላል አየሽው እንግዲህ አብሮ የሚሰልለን ነው ማለት ነው የፍቅር ታሪክ ነው ይላል ግን እኮ አማራ የሚል ባንዲራ ይዟል ሱማኛ ነው የሞታለች ባለፈው ጦርነት ወይዛው ማርቆስ የተወለደ ከካም ሻቢያ ነው የሚሆን ባለፈው ጦርነት እኮ ሞታለች ግንባሯን ነው ያሏት ለምን አላቃጠሏት ተንቤን በረሃ እኮ ነው ግንባሯን በጥይት ተመታ ይሄ ነው የምትሸውሩት በፕሮፋይላቸው በሙሉ ሻቢያና ህዋት ፕሮፋይላቸው ፋኖ ነው የሚለው በሙሉ ፕሮፋይላት በፊት ሸኔ ነበረ የጃልማሮን ፎቶ ያደርጉ ነበረ አንድ ሰሞን ታስታውሳለች ቀይ ብቻ ነበር ቀይ ክብ 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 ነበረ በሙሉ ሻቢያዎች ናቸው በተለይ ኢትዮጵያ ውስጥ የተወለዱት አማርኛ የሚችሉት ሌሎች እንኳን እዛ ኤርትራ የተወለዱት ምናምን ነገር ብዙ አማርኛ የማያውቁ ሲጽፉ አጻጻፋቸውን ይዋቸው
በጣም ፐርፌክቶች ናቸው። አምቼ እንላቸዋለን እኛ። ስለዚህ ነው መንግስት አይደለም ህዝብ ንቃ ብዬ የምልህ። ሰይ አብርሃም በአሰብ ጉዳይ ላይ ሞት ፍርድ የተፈረደበት ጊዜ፣ መለስ ዜናዊ ሞት ፍርድ የተፈረደበት ጊዜ ሆደለም ተጠላ ማለት ኢትዮጵያ ወደ ዋን ትፈልጋለች አለ። ያንን ለምን አልክ ብሎ ፍርድ ቤት አቅርቦት ሞት ፍርድ ፍረጂ ብሏት ብርቱካን ሚደቅሳ ሞት ፍርድ አልፈርድም ብላ በነፃ ለቃው። ብርቱካን ሚደቅሳ ተላይ ተገባች፣ ታሰረች፣ ተባረረች ከፍርድ ቤት። ታስታውሳላችሁ ይሄ ነገር። ስዬ አብርሃም ምን ስላለ ነው አሰብ ወደብ ኢትዮጵያ ያስፈልጋታል ስላለ ነው። ህወሓት ወያኔ እንዴት አድርጎ ወደብ እንደሸጠ ያውቃል። መለስ ዜናዊ ጋር ጸባቸውም ይሄ ነው። እንዴት ባህር በር ትሆናለች ኢትዮጵያ ብሎ ነው። መንግስቱ ኃይለማርያም ምን አለ? እነዚህ ሰዎች እስከ መጨረሻው ድረስ አይተኙም፣ እስከ መጨረሻው ድረስ አይተኙም። እመኑኝ፣ ጠረጴዛ እመኑኝ፣ ይመጣሉ። የትግራይ መንግስት ያቋቁማሉ። በዘር በሃይማኖት ይበሏቸዋል። ኢትዮጵያን ባህር አልባ ወደብ ያደርጓታል። እመኑኝ እያለ እየተናገረ መስማት አቅቶን ይሄው እንዳሉት ወደብ አልባ አድርገውን በዘር በክልል በምን በታትነውን። እድሜ ለጠቅላይ ሚኒስትር ዶክተር አብይ አንድነትን እያመጣው ነው። 27 ዓመት መርዝ ተክሎብን ያንን አንድነት ለማምጣት ቀን ከሌት የታገለ ልማቱን በቀኝ እጁ እየሰራ ግንባታውን በግራ እጁ እያደረገ ኢኮኖሚውን በዚህ በኩል ያሳደገ የዘረፉትን ዕዳ እየከፈለ ሀገር ለማዳን እየታገለ ያለው። ለዚህ ነው አሁን መንግስቱ ኃይለማርያም የተናገሩትን እናዳምጥ፣ መስማት ስላለባችሁ ነው። ይህ ሴራ ከጠነሰሰ አይደሉም አልመሰሉም። ይሄ አሁን እኮ ኤርትራም እኮ ነፃ አልወጣችም። ኤርትራም እኮ አሁን በትግራይ የተሳደረች ነው ያለችው። ኤርትራን እኮ የሚያስተዳድር ራሱ የአድዋ ትግሬ ነው። ኢሳያስ አፈወርቂ የአድዋ ሰው ነው። ለዚህ ነው ኤርትራውያኖች ነፃ መውጣት ያልቻሉት። ለዚህ ነው ኤርትራውያኖች ራሳቸውን ነፃ ማውጣት ሳይችሉ ቀርተው ይሄው ከሁሉ ጋር የሚላተሙት አገራቸውን ያቆረቆዙት እንጂ ኤርትራዊ መሪ ኤርትራን ቢመራት ኖሮ ብታምኑ ባታምኑ ኤርትራ ሰላም ትሆን ነበር። በጃዙር ኤርትራን ራሱ አጋሜ እንዲመሩት አደረጉት ከአድዋ። አያችሁ፣ ኤርትራ ራሱ ኤርትራውያኖች መግባባት አይችሉም። አሁን ቋንቋቸው ተዘበራርቆባቸዋል። በአሰብ ወደብ ኤርትራን ብትጠቀሙ በአሰብ ብንጠቀምኛ ኤርትራውያኖች ስራ ይዛሉ፣ አፋሮች ስራ ይዛሉ፣ ወሎች ስራ ይዛሉ፣ የአዲስ አበባ ልጆች ስራ ይዛሉ። ባህሩ እንደዚህ አልጌ ባልጌ ሆኖ አይገማም፣ ከተማው አይጠፋም። ተጠቃሚ ናቸው፣ እኛም ጠቃሚ ነን። መንግስት ያለው ሰጥቶ መቀበል ነው ያሏቸው። ምናልባት ነዳጅ ትፈልጉ ይሆናል እንሰጣችኋለን፣ መብራት ትፈልጉ ይሆናል እንሰጣችኋለን፣ አየር መንገድ አየር ትፈልጉ ይሆናል፣ ቴሌ ትፈልጉ ይሆናል፣ ምንም ችግር የለውም። ይሄን ያላቸው መንግስት ተጠቃሚ ኖ አንሰጥህም፣ ዘግተን እንገላሃለን ነው። የራሳችን ንብረት ዘርፎ ወሮበሎች ናቸው፣ ሌቦች ናቸው፣ ቀጣፊዎች ናቸው።
ይሄን ያለው ስዬ አብርሃ ምንድን ያለው እናዳምጥ ተማሉ እንጂ እኛም ከኤርትራ ጋር ጥቅማለን ብንሰራ ይጠቀማሉ እንጠቀማለን ቀጠናው ይጠቀማል ይሄን ስራ ነው ሞት ፈረዱበት ስዬ አብርሃ ግን ህዋት ተደምሶለት ወደ ህዋት ይመለሳል ብሎ ማንም ይጠብቃል ነበር ያሳየለፈው መከራ የስረ መከራ ያቋል ሲሚሩ አዳምጡት የምንፈልገው ነገር አለ አንዱ የባህር በር እኛም ከኤርትራ የምንፈልገው ነገር አለ አንዱ የባህር በር ኤርትራውያን በዚህ አይጎዱም ይጠቀማሉ እንጂ ግን ኢትዮጵያ የባህር በር እንዳይኖራት የሚፈልጉ ሌሎች ኃይሎች አሉ በፍጹም ይሄ አማራጭ እንዳይመጣ የሚፈልጉ ኃይሎች አሉ እንጂ በመሰረቱ ይሄ ነገር ከኤርትራውያን ጥቅም ግጭት ኖሮት አይደለም ይሄ ነገር ይሆነ ስለሆነም በኢትዮጵያ በኤርትራ ሰላምና ዲሞክራሲ መስፈን ለኤርትራውያንም ይጠቅማል ለኢትዮጵያም ይጠቅማል ምለው በጋራ ለመልማት ሁለታችንም በጋራ ለመልማት ያስችለናል አሁን ካለንበት ችግር በጋራ ልንወጣ ያስችለናል ምለው ለዚህ ነው ኤርትራ ትንሽ ሀገር ናት ድሃ ሀገር ናት ካለንበት ጂኦፖለቲካዊ ውስብስብነት ጋር በተያያዘ የመንግስት የኤርትራን ሳይሆን የሌሎች ኃይሎችንም ኢንተረስትና አላማ የሚያራምድ መንግስት ይሄ መንግስት በአገራችን በአካባቢያችን እስካለ ድረስ ችግራችን ይቀጥላል የሚል እምነት አለ ይሄ መንግስት በአካባቢያችን እስካለ ድረስ ችግራችን ይቀጥላል ምክንያቱም ግብጽ አጥብቃ ያያዘችው ባጀቷን የመደበችለት ለኢሳያስ አፈወርቂ ኢትዮጵያን ለማወክ ኢትዮጵያን ለመበጥበጥ አጠገብ ሆነ ሰላም ንሳልኝ ብላ ያስቀመጠችው ማን ነው ኢሳያስ ነው ለዚህ ነው ስዬ አብርሃ ምን አለ ይሄ መንግስት እስካለ ድረስ የኢትዮጵያ ፈተና ያኔ ነው እንግዲህ ስንት አመቱ ነው የተናገረው ዶክተር ያቆም የተናገሩት አላሰማችኋለሁ ይሄን የተናገረው ይሄ መንግስት እስካለ ድረስ የኢትዮጵያ ፈተና በምንም ተአምር አያልቅም ይላል ይሄው አሁን ግን ማብቂያው አሁን መጨረሻው ድረስ ችግራችን ይቀጥላልችንም ኢንተረስትና አላማ የሚያራምድ መንግስት ይሄ መንግስት በአገራችን በአካባቢያችን እስካለ ድረስ ችግራችን ይቀጥላል የሚል እምነት አለ ኤርትራውያን ኢትዮጵያ የባህር በር ቢኖራት አይጎዱ ኤርትራውያን ኢትዮጵያ የባህር በር ኖሯት በመልካም ግንኙነት ስንኖር ከኛም የሚያገኙት ብዙ ነገር አለ እንቁላልና ዶሮ ብቻ እንዳይመስላችሁ ጤፍ እንዳይመስላችሁ የዜሮ ድምር ነገር አይደለም የማያው የሰጥቶ መቀበል ማለት እኛም ለኤርትራውያን ወንድሞቻችን ምን ሰጠው ብዙ ነገር አለ ብዙ ጸጋ አለ እኛም ከኤርትራ ምን ፈልገው ነገር አለ አንዱ የባህር በር ነው ኤርትራውያን በዚህ አይጎዱም ይጠቀማሉ እንጂ ግን ኢትዮጵያ የባህር በር እንዳይኖራት የሚፈልጉ ሌሎች ኃይሎች አሉ ይሄው ይሄንን ቃል የኢትዮጵያ ምሁራኖች ሊቃኖች ቁጭ አድርጎ መለስ ነገሩት መለስ ዜናዊ አሰብን ለኢሳያስ የሰጠው ጠርቶት ነው እንጂ ኢሳያስ ጠይቆታል የሚሰጠው ጠርቶት ነው የሰጠው የዓለም መንግስታቶች ይከራከሩ ነበር ኖ ኢትዮጵያን የምታከላክልማ የባህር ወደብ ባለዋቱ ነው ይሉ ነበር አያስፈልገንም በዚህ ጉዳይ የተከራከሩትን በሙሉ ይመታቸው ነበር ወደ 4 ከፍተኛ ሰዎች ተገለዋል በዚህ ባሰብ ኬዝ ብቻ አሁን ስማቸው ማውጣት አንፈልግም ቤተሰቦቻቸው እንደገና ሌላ ቂም ውስጥ እንዳንከት ነው ማናወጣው ህወሓት የገደላቸው ቤተ መንግስት ውስጥ የነበሩ ሰዎች አንድ ቀን በመጽሐፋችን ላይ እናስቀምጣቸዋለን የሰዎቹን ታሪክ
የዓለም መንግስታት ተቃውመዋል። ጭራሽ መጨረሻ ላይ ወለል ገብቶ ግመልህን ውሃ ጠጣበት አለው። ግመልህን ውሃ ጠጣበት አላቸው። እንዴት አድርገህ ነው የ130 ሚሊዮን ህዝብ ጉሮሮ ዘግተህ የትዕቢት እነ ዶክተር ያዕቆብ ምን አሉ? ይሁን እዚህ ጋር ተናገሩትን አዳምጡ። የአማራው ማህበረሰብ ነው ከኬንያ አሳብሮ አይደለም። እነዚህ ያው የተቀጠሩ ቁጥረኞች ናቸው፣ ሌላ ፖለቲካ ፈላጊዎች ናቸው። እነዚህ ደግሞ አላሰማቸውም። ልቶ ይቅርብኝ። እነዚህ አይጠቅም። ፈተና ስቃይ ውስጥ ወደ ገባ ነው። ገባችኋል? የትግራይ ዋሻዎች ናቸው። በትግራይ ውስጥ 9 ዋሻዎች አሉ። እነዚህ 9 ዋሻዎች የተለያየ ቁጥር ያላቸው እስረኞች አሉባቸው። አንድ ዋሻ ከ250 እስከ 800 የሚደርሱ ብዛት ያላቸው ዋሻዎች አሉባቸው። እነዚህ ዋሻዎች በቀድሞ ሰራዊት ውስጥ በትግራይ ውስጥ የሰሩና እነሱ ኢላማ አድርገው የሚመለከቷቸው አንዳንድ ግለሰቦች ለምሳሌ ኮሎኔል ወሪዮን የሚባሉ የመተከል ዞን ፖሊስ አዛዥ የነበሩ ቀደም ሲል ትግራይ ውስጥ እንደዚሁ የክፍለ ሀገር ፖሊስ አዛዥም የነበሩ ሰው ትውልዳቸው ደቡብ ጎንደር ጋይንት የሆኑ ሌላም አንድ የመከላከያ ሰው ጋሻው የሚባል ሻለቃ ጋሻው የሚባል ሰው ሄዶ የታሰረበት ሁኔታ ነበረ። ሌሎችም አሉ በጣም በርካታ ሲቪሎች አሁን ከጎንደር ህብረተሰቡን በማነሳሳት ረገድ የጎላ ሚና አላቸው የሚባሉ ከጎንደር ከወሎ ከራያ አካባቢ እና ከአፋር ተጠልፈው ወደ እነዚህ ዋሻዎች ነው የሚወሰዱት። ወልቃይቶች፣ ማይጸምሪዎች፣ በየዳጃና ሞራዎች፣ ሌሎች አርሶ አደር ሁሉ ሳይቀር ማለት ነው ወደ እነዚህ ዋሻዎች ይወሰዳሉ። ዋሻዎቹ ራሳቸው ማዕከላዊ ናቸው። ማዕከላዊ ውስጥ የሚደረጉ ምርመራዎች እዛም ይደረጋሉ። ከማዕከላዊ የሚለየው ምርመራ ግን እዛ ዋሻ ውስጥ የሚከናወነው እንትን እዛ ውስጥ ታስሮ ከነበረ ሰው ጋር የተገናኘው ስለሆነ ነው የምነግርህ። በጣም ሙቀት ነው። ትግራይ ነው፣ በጣም ሙቀት ነው። እንደገና ደግሞ ከተራራ ስር ያለው ዋሻ ነው። ብዙ አየር የማያገኝ ነው። አፈር ላይ ነው የሚተኙት። በአንድ ጎኑ የተኛ እስረኛ ከግርፋቱም በላይ በአንድ ጎኑ የተኛ እስረኛ በሌላ ጎኑ ወይም በጀርባው ወይም በደረቱ እንዲተኛ አይፈቀድለትም። ሲንቀሳቀስ በጥይት ነው የሚመታው። ስለዚህ በአንድ ጎኑ 12 ሰዓት ወይም ከ15 ሰዓት በላይ እንዲተኛ ይገደዳል። በአንድ ጎኑ ብቻ ሲፈቀድላቸው ትእዛዝ ሲሰጥ ብቻ ነው እሺ ሌላ ጎንህን ቀይር ተብሎ አሳሪው ሲፈቅድ ወይም ጎናቸው እንደተጎዳ ሲረጋገጥ። በዚህ ጊዜ ለበርካታ ጊዜ በእንዲህ አይነት ሁኔታ የተኙ ሰዎች ይቆስላል። ጎናቸው፣ ጀርባቸው፣ በአጠቃላይ ሰውነታቸው ይቆስላል። ስለሚቆስል ቁስላቸውና አፈሩ ሲገናኝ ከውስጣቸው የሚወጣው ላብ ደግሞ ሲገናኝ ጭቃ ይፈጥራል፣ ትል ይፈጥራል። ቆዳው በሙሉ በትል ይበላል። እንዲህ አድርገው ያሰቃያሉ። በምድር ላይ እንዲህ አይነት ስቃይ ያለ በዚህ ዘመን የለም። ሂትለር በዚህ መልኩ አይደለም ያሰቃየ። በመሰረቱ በአንድ ጊዜ በመጨረስ ነው። እንዲህ አድርገው ለአመታት ከጥቅም ውጭ አድርገው ከፊሉ ይሞታል። ሲደበደቡትም በእንዲህ አይነቱ ስቃይም ምግብም ስለሌለው የሚፈለገው የፈሰሰው ውሃም ስለማይተካለት የወልቃይትና የራያን ህዝብ የሁመራን ህዝብ እንደዚህ ነው የጨረሱት ህወሓቶች። ከወልቃይት ወስዶ ትግራይ፣ ከራያ ወስዶ ትግራይ፣ ከሁመራ ወስዶ ትግራይ ባለሀብቱን የሚሰራውን እነሱን ጨርሰው ከኤርትራ አምጥተው ወልቃይት አሰፈሯቸው። ዛሬ ወልቃይት የምታዩት ሰልጭ፣ ወልቃይት የምታዩት ጥጡ፣ ኑጉ ሁሉ እርሻ የሻዕቢያ ነው። ታውቃላችሁ? ይሄ የህወሓት ነው። ያን ህዝብ ነው አሰቃይተው ገለውት እንደገና ወልቃይት አፍረው መሸሽ ሲገባቸው እንደገና ወልቃይት መሬት ነው ብሎ ተመልሰው መጡብን። ኮሎኔል ዘውዴ የተናገረው ኮሎኔል ደመቀ ዘውዴ የተናገረው ይሄንን ነው። እናውራው ካልና እናውጣው ካልን የወልቃይትን ግፍ ህወሓት የሚባል በዓለም ላይ ነው፣ በምድር ላይ ነው። የወልቃይት ህዝብ ይጨርሰዋል። አማራ ይጨርሰዋል። ዛሬ አማራ ወዳጅ የሚለው አማራ ይጨርሰዋል። ግን
ምን አድርገ ቁጭ ብለው ማብራቸው አብረውን ተዋልደዋል፣ ወልደዋል፣ አብረውን በልተዋል፣ አብረውን ይሰራሉ። አንድ አብርሽ ገብቷል። የላከልኝ ዶክመንት ነበር ባለፈው አሳይቼዋለሁ። የቱ ጋር እንዳለ አላውቅም። ሲያነቡ የባሏ ንብረት ስለሆነ ባሏን ወስዶ መቀሌ ገለውት ምናልባት ሚስትየዋ ወደፊት የኔ ነው ትላለች ብለው ሚስትየዋ መጥተው ደገሟት ቤቷ ውስጥ ከነ ልጆቿ። ይህን ያክል አረመኔ ነው ህወሓት የሚባል አረመኔ ጨካኞች ናቸው። ግን የኢትዮጵያ መንግስት የዋ መንግስት ነው። ይኸው ግድ የለም እንካፈል፣ አብረን እንስራ፣ ያለን ይበቃናል ነው ያላቸው። ታስፈልጉናላችሁ፣ እናስፈልጋችኋለን ነው ያለው። ይኸው አሁን በድሮን ሲቀጠቀጥ 2 ቀን በ2 ቀን ውስጥ ፈስፈሱ ነው። 2 ቀን እንግዲህ ትናንትና ነው ኦፕሬሽኑ የጀመረው። ከትናንት ወዲያ ደብዳቤ ተላከ፣ ትናንትና ኦፕሬሽኑ ተጀመረ። ፈስፈሱ ነው፣ ወጥ በወጥ ነው። ይቀጥላል ዛሬም ኦፕሬሽኑ። እነሱ እስኪሰበሰቡ እስኪወስኑ እስኪዘናጉ ድረስ የምንጠብቀው ነገር የለም። ጊቭ ኦቨር ፊልድ ማርሻሉ ተናግሯል። ምንድን ነው ያለው? ተው ረፉ ይሁን ብለናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራን የሚጠቀሙት ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ አይ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው እንጂ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፋያ መጥቷል። መወራጨት አለ። ስለዚህ በጣም አስቸጋሪ የነበረ የኤርትራ ነው። የኤርትራ ጋር እንኳን ለመስራት ሰፊ ስራና ልፋት ተለፍቶ ጥሩ የሚመስል ነገር ከመጣ በኋላ ያ ወደ ኋላ ተመልሷል። ከጅቡቲ ጋር ለምንድን ነው ይሄ የሆነው ስትሉ ኤርትራ በራሱ መንግስት የላትም። ኤርትራ ማዘዝ አይችልም። ኤርትራን የምታዛት ግብጽ ነች። ህወሓትን ልክ ሻዕቢያ እንደሚያዘው ኤርትራን ደግሞ ግብጽ ያዘዋል። አሁን ፖለቲካው እዚህ ላይ ነው ያለው። ግብጽ ከኢትዮጵያ ጋር ያላትን ጦርነት በዚህ መልክ ብቻ ነው ማካሄድ የምትችለው። አሁን ግን አለውልሽ አለቻት ግብጽ። ትናንት በተደረገው ኦፕሬሽን ሲቀጠቀጥ ሻዕቢያ ጸጥ ነው ያለችው። ምክንያቱም እኛ አሁን ባለን ቴክኖሎጂ ካይሮን መምታት እንችላለን። ካይሮን ድብን አድርገን የምንመታት ሳትነቃነቅ እንደ ድሮ መታር ለምንመታት አሁን ገብተን የምንመታት እዛ ካይሮ ገብተን የምንመታት። ይሄ የምነግራችሁ ነገር የሚሆን ነገር ስለሆነ ከኛ በፊት ግን እስራኤል ትቀድማታለች። አሁን እኛ ስራችን መሬት ውስጥ ያሉትን ከተማ ውስጥ ያሉትን ለቅመን ማውጣት ነው። እቺ የሰሞኑ እምብር የሚሉት በየሰርጉ በየምኑ በየዩቲዩቡ ያለው የትግርኛ ጭፈራ መልእክት አለው። አባዬ ዝም ብለህ እንዳታየው አለን ነው የሚሉ ያሉት። እየጨፈሩ ነው ያሉት። አይታችኋል?
ሚዲያው በሙሉ እነሱ ነው። አንድ ቦታ ማት ውጤቱ ይተኩሳል በትግርኛ ላይ ተጋዳ ላይ ተጋሩ ላይ ተጋዳሩ ተጋደዱ ጭፈራው አይታችሁታል። ብር እየረጩ ነው የሚጨፍሩት። ኬት ነው ገንዘቡ የሚመጣው? የማን ነው ገንዘቡ? ጠይቃችኋል? ይሄን የማን ገንዘብ ነው የሚረጭ ያለው? ኬት ነው ገንዘቡን ያመጡት? ለምንድነው ገንዘቡን ህጻጽ ላይ ያወሰዱና ያሰጧቸው? ለተራቡ ሰዎች ያሰጡት? እንዴት 200 ሚሊዮን ብር ወጥቶ ሰርግ ይደገሳል? ጠርጥራችኋል? ይሄን 3 መኪና ጊፍት አገኘ አንዱ የአድዋ ልጅ ሰርግ ደግሶ 3 መኪና። እንዴት አንድ ዘፈን አንድ ሰርግ ላይ እነማን ናቸው ጎንደሬ ናቸው፣ እነማን ናቸው ጎጃሜ ናቸው፣ እነማን ናቸው ወለዬ ናቸው፣ እነማን ናቸው ሰሜን ሸዋ ናቸው ናይ ተጋሩ እንበል ተጋዳ ላይ ብለዋሉ። ለምንድን ነው አማራውን ለምን ያዙት? እነማን ናቸው ኦሮሞ ናቸው፣ እነማን ናቸው ጉራጌ ናቸው፣ እነማን ናቸው አፋሮች ናቸው፣ እነማን ናቸው ሶማሌ ናቸው ለምን አልተባለም? ለምን አልተባለም? ገቡ ገቡ ነው ገቡ ገቡ ነው። አዎ እንግዲህ ይሄ አንዳንዱን ማሰማትና ማሳየት ስለሌለብን አናሳየውም። አረዴ በአዲስ አበባ አሉ፣ በቦሌ ቡልቡላ ማት ናቸው ወያኔ ጁንታና ሻቢያ። እንደውም የሰማሁት በበረዳ 12 ቦሌ ቡልቡላ መታወቂያ በቀላሉ ይሰጣቸዋል። አዎ የተባረሩ ፖሊሶች ተመለሱ። የተባረሩ መከላከያዎች ተመለሱ። የተባረሩ በምን ተመለሱ? መች ሰላም ሆነና ነው የተመለሱት? ኮንዶሚኒየሙ ተጠልቋል። አንድ ነገር ቢፈጠር ኢትዮጵያ ውስጥ እመኑኝ ሳናውቀው አይደለም የተሸወድ ነው። ምን ይሸወድ ከሆነ አውቀን የተሸወድ ነው። እየነገርናችሁ እያወቅነው ነው። በልጠውን እንዳልሆነ ግን እንድታውቁት ፈልጋለሁ። አንድ ነገር ኢትዮጵያ ውስጥ ቢፈጠር በልጣችሁኝ አይደለም የተፈጠረው፣ እያወቅኩት ነው። የኢትዮጵያ ሕዝብ ንቃ ብያለሁ። አይንን ግለጥ ብያለሁ። እመነኝ። አሁን ከመጡ ሊያጠፉ ነው የሚመጡት። እስከ መጨረሻው ነው የሚያጠፉ። እየነገርኩ ነው ያሉት። የመንግስት ዝምታው አልገባኝም። ያሰብከው ነገር ይኖራል አላውቅም። ትላንት በድፍን አዲስ አበባ ላይ እነማን ናቸው? አማራ ናቸው፣ ጎንደሬ ናቸው፣ ጎጃሜ ናቸው፣ ወለየ ናቸው። ኦሮሞ ምን ይሰማዋል? ሶማሌ ምን ይሰማዋል? አፋር ምን ይሰማዋል? ጉራጌ ምን ይሰማዋል? ይሄ ከፍተኛ ትኩረት የሚጠይቅ በተለይ አዩ ጩፋ፣ ኤዶናይ እመኑኝ ከነዚህ ጀርባ ያለው ውንቼን ከጀዋር ጋር ካላገናኛችሁት
ከለቱ ጋር ካላገናኛችሁት እመኑኝ ኮርዳይትን የፖለቲካ አላቅም። ይሄም ነግራችሁ ነገር ካላያችሁ ፖለቲካ አላቅም። እኔ አብርሽ ከደወልክ ደውል፣ ስልኬ ይሰራል። ብዙ ሰዎች ይልኩልኛል። አላስፈላጊ ሰው አላሰጋችሁ። እዚህ የኢትዮጵያ ህዝብ አይናችሁን ግለጡ፣ ውስጣችሁን ፈትሹ። መንግስት አሁን ትናንትና ከፍተኛ እርምጃ ተወስዷል። ብዛት ያላቸው አመራሮች ተነስተዋል። ብዛት ያላቸው ወላ ከመሬት አስተዳደር ብል በተለያዩ ቦታ ላይ ያሉ ቦሌ ክፍለ ከተማ ትላለ ጠቅላላ በወንጀልም ይሁን በተለያየ መረጃ ያው እየተለቀሙ ያው ያያችሁት ማውጣት ማሰልግ እርምጃው ቀጥሏል። የፖሊስ ሰራዊት ፌደራል ፖሊስ ከፍተኛ ክትትል ያደርገን ያለው አሳሳ በከፍተኛ ሁኔታ በጥቆማ የተያዙ ሰዎች ብቻ እየጠቆሙ የተጠቀመው መሳሪያ አጠይቁኝ። እኔ የተያዙት ግለሰቦች ብቻ እየጠቆሙ ማአት መሳሪያ ነው የተያዘው። ማአት የኢትዮጵያ ህዝብ አይነን ግለጥ ንቃ። ሰላም ሰላም። አብርሽ ወርዳዊት እንዴት ነህ? አለሁ። እንዴት ነህ? ሰላም ነው ወይ? ደህና እግዚአብሔር ይመስገን። ስንቴ አሮን ነው ልቤ አይጠረጥረውም። ዳግመኛ ይህ ህዝብና ይህ ሀገር ይሸወዳል ብዬ አልጠብቅም። ነገር ግን እንዝላልነትና ቸልተኝነቱ ከሚገባው በላይ በዝቷል። እኔ ለኢትዮጵያውያኖች ማሳስበው ባቆም እኛ እዚህ ምንም አንሆንም። ዲያስፖራ ላይ እኛ እዚህ ምንም አንሆንም። በጣም የሚያሳዝነኝ ግን ዲያስፖራ ላይ ሆነን አንዘምትም አንመጣም አይደለም። ኢትዮጵያ እንደ ሀገር በጣም ትልቅ ግዙፍ የሆነች ሀገር አይደለም፣ ቀይ ባህርን ተሻግራ የምታስተዳድር ሀገር በእንደዚህ አይነት ቸልተኝነት ኮስሙና የደረቀ ቁርበት አክላለች። ግማሹ ሀገር ሲሸጥ፣ ግማሹ ውስጥ ሆኖ የቫይረሱ ተሸካሚ ሆኖ ሀገር የሚሸጥ፣ ግማሹ እንዝላል መንግስት ኖሮን ችላ እየተባለ እዚህ ላይ ደርሰናል። ኮርዳዊት እዚህ ላይ ደርሰናል። ከእንግዲህ በኋላ ኢትዮጵያ እንደ ኢትዮጵያ ስሟ ላይኖር ነው ማለት ነው። በዚህ የምንቀጥል ከሆነ ኢትዮጵያ እንደ ኢትዮጵያ ስሟ ላይኖር ነው ማለት ነው። እኔ ለኢትዮጵያኖች ባክሆም ላላችሁ ከዚህ በፊት ኮርዳዊትም ሞክሯል። እኔም ከ3 አመት ከ4 አመት በፊት ለፍልፍ ያለው እያንዳንዱ የኢትዮጵያ ዜጋ ልክ እንደ እስራኤል ዜጋ እያንዳንዱ ሚሊተሪ ትሬኒንግ ያስፈልገዋል። በራስ ቀለብ፣ በራስ ገንዘብ፣ በራስ ልብስ ሚሊተሪ ትሬኒንግ ያስፈልጋል። እኛ ሀገር እዚህ ሹቲንግ እንለማመዳለን። ሚስት ትለማመዳለች፣ ባል ይለማመዳል፣ መሳሪያ ቤት ኢን ኬዝ ኦፍ ኢመርጀንሲ ዩ ዲፌንድ ዩርሰልፍ ራስን ትከላከላለህ አላለም? ኮርዳዊት ሄዶ የራሱን ጥረት አላረገም? ቻሌንጅ አዘጋጅተናል እንጂ ጠቅላይ ሚኒስቴር ወጥተው የእያንዳንዱ ኢትዮጵያዊ ከ18 አመት በላይ ሚሊተሪ ትሬኒንግ መውሰድ አለበት ተባለ። ምንድነው እኔ ምንድነው የሚጠብቀው? ምንድነው የምትጠብቁት? የመንግስት ሰራተኛው ምንድነው የሚጠብቀው? ተማሪው ምንድነው የሚጠብቀው? ነዋሪው ምንድነው የሚጠብቀው? እንዴት ሰው ትሬኒንግ አያደርግም? እንዴት ሚሊተሪ ትሬኒንግ፣ እንዴት ሚሊተሪ መከላከያ መሰልጠን እንዴት ይሸሻል? ከዚህ በፊት ሸሸን፣ ቀይ ባህርን አስረከብ። ከዚህ በኋላ ትሬኒንግ አለማድረግና ሚሊተሪ ሳይንሱን ማወቅና ዲሲፕሊን ኖሮ ለዛ ተገዢ አለመሆንና ለሀገር አለመቆም ለማን ልትቆም ነው ኢትዮጵያ የሆነ? የምን ቸልተኝነት ነው? የገቡት እኮ አብርሽ
የገቡት እኮ ሳዋ ሰልጥነው የወጡ ሻቢያዎች ናቸው እኮ የገቡት እኮ ከልጅነታቸው ሳዋ የሰለጠኑ ናቸው እኮ ኤርትራዊ ሻቢያ የሚባለው ንገራቸው። ይሄንን የኮርዳት የተባለውን አሁን ላመጣው እኮ ነው። ስለዚህ አገር ስታጣ የት ልትሄዱ ነው? የኩርቱ ፌስታልህን ይዘህ የት ልትሄድ ነው? ሶማሌ ነው የምትሄደው? አያስገባህም። ኬንያ ነው የምትሄደው? አያስገባህም። ኤርትራ ነው የምትሄደው? ጠላት ነው። ሱዳን ነው? አትገባም። ጅቡቲ ነው? አትገባም። ኡጋንዳ ነው? ቤት አፈ ዩጋንዳም ኢትዮጵያዊ የሚባል እንዳትመጡ ብሏል። ስደት የት ለመሄድ ነው? ሚሊተሪ ትሬኒንግ ማታረጉት የት ለመሄድ ነው? መንግስትስ ይህንን በሚዲያ የክልሎች መንግስቶች ኢትዮጵያ ውስጥ ያለ ይሄ ሁሉ ቢሊየን ይሄ ሁሉ ሚሊየን እየቀለበ እያበላ ይህንን የማያሰለጥንበት ንቃተ ፖለቲካ ንቃቱን ዲቨሎፕ ለሀገሩ የማይቆም የማይሰለጥን ሰልጥኖ ወደ ስራው የማይሰማራ እምቢ ካለ በማንኛውም መንግስት ሰራተኛ ውስጥ የሚገባ ይህንን ትሬኒንግ ካልወሰደ መቀጠር አይችልም የሚል አዋጅ የማይወጣ ከዚህ በኋላ ምን ልታስረክቡ ነው? ምንድን ነው የቀረን? ምን እየተባለ ነው? አሁን በቀደም ወጥተው በሚዲያቸው ላይ 130 ሚሊዮን ብትሆኑ ምንድን ነው አሰስ ገሰስ ነው የተባልከው? ሸም ይሄ እንደ ኢትዮጵያዊ ልንገርህ ኮርዳዊት እንደ ኢትዮጵያዊ ሐሞት የሚያፈስ ነው። ኢትዮጵያዊ ሆናችሁ እዚህ የምትሰሙ ይሄ 130 ሚሊዮን ብትሆኑ ምን አሰስ ገሰስ ናችሁ። አሰስ ገሰስ በልቶ የሚጸዳዳ ብቻ ወጥቶ የሚበላ ብቻ ብትበዙ ምን ታመጣላችሁ? ወጥቶ ቢንዲያ ላይ የሚጨፍረውን እና እያለ እኮ ነው። ይህ ሁሉ ህዝብ ይዘን ንቃተ ህሊናውን በሚሊተሪ ሳይንስ ያልታጠቀ ትውልድ ምን ያደርጋል? ያልሰለጠነ ትውልድ ምን ያደርጋል? ለሀገሩ ማይቆም ምን ያደርጋል? የተወሰነ ብቻ መስዋዕትነት የሚከፍል ኢትዮጵያዊ እንዳለ ሰልጥኖ ቻይናን ተመልከቱ። ስንት ሚሊዮን ወታደር ነው ያለ? ስንት ሚሊዮን? ለምንድን ነው በዓለም ላይ የምትፈራው? ለምንድን ነው ንገሩኝ እስኪ። ባዶ 6 ገባንና ጭስ ታጠን፣ በጀርባችን ተኛንና ተላን፣ የተከዜ ወንዝ ወሰደንና እዛ ጣለን። መሀል ከተማ ደግሞ ወለጋውን ደግሞ ሰቅሎ እዛ ዘቅዝቆ እንትን አለው፣ እግሩን ቆረጠው፣ አይኑን አጠፋው። ሱሉልታ አሰረና ጫካ ውስጥ አሰቃየ። ሴቷ መታ ላይ ሸናችብኝ። ገና ይሸናብሃል ነው የምልህ። ይሄ ባለፈው የተደረገ ነው። ስለዚህ ይሄ አሰስ ገሰስ እየተባልክ ነው። ሰልጥንና አገርን ዲፌንድ አድርግ። ሰልጥንና መሰልጠንና ስራ መስራት ምንም የሚያገናኝ ስራ መስራት ትችላለህ። ሀገር ስትወረር ለሀገር ትቆማለህ። ይሄ ነው ወንድ። እች ነች ሴት። እነሱን ተመልከቷቸው። ትናንትና ወጥተው ምን አሉ? ብርጌድ ዘአህመዱ ብንሆን በሀገራችን ላይ እናንተ መታችኋል፣ እኛ የሻዕቢያ ቫይረስ ተሸካሚ ነን አሉን። ምን ይላል? ምን ይላል ነው የምልህ። ቀልብ እዛ ቁጭ በልና፣ አዘፍንብን እዛ ቁጭ በልና፣ አሸልልብን እዛ ቁጭ በልና። የቫይረሱ ተሸካሚ ነን እያንዳንዱ ኤርትራዊ። በእኛ ሀገር ላይ መጣችኋል አሰብን ብላችሁ እኛ አንለቃችሁም። 3 ሚሊዮንም ብንሆንም እናንተን እናንበረክካለን። አሰስ ገሰስ ናችሁ ተባለ። ሼም ኦን አስ፣ ሼም ኦን አስ። ዛሬ መልሷ ምንድን ነው? የኤርትራ መልስ ሰጠች። ምንድን ነው ያለችው? የተለምዶ ክስ ነው፣ እዚህ ውስጥ አያገባንም፣ እድሜ ዘላለሙን እንደከሰሰን ነው፣ ጣልቃ ገብቻለሁ እንኳን አላለችም። ንቀት ነው ይሄ። የእኛ መንግስት ቱር አድርጓል። የዓለም ኢንተርናሽናል ኮሚኒቲ ያውቃል። ባይዘወይ እኛ አላደረግንም፣ ትንኮሳ ነው። ቀይ ባህርን ሊወስዱ አሰብን ሊወስዱ የመጀመሪያ መንደርደሪያቸው ነው ሊወሩ። ለዚህ ነው አለች።
ግን ሀቁ ሳተላይት ይመሰክራል። የነ ፈረንሳይ እንትኖች ሚዲያዎች የዘገቡት አለ። መታወቂያ እየቀየረ ነው፣ የኢሮብን ማህበረሰብ እያሰቃየ ነው፣ ዛላምበሳ ከተማዎችን አፍርሰዋል፣ መታወቂያ እየቀየረ ነው፣ በእነሱ ብር እንዲገበያዩ አስገድዷል፣ ወጣቱን እየመለመለ ነው። ኢሮብ ገዝቶ ስም አልንገርህ፣ ኤርትራዊ ይመጣል ሀላላር ወደ አማራ ወደ ምንም አንተ እምቢ ያልከውን ውትድርና አስገድዶ ይመለምልሃል። ለማ ለሻዕቢያ ማለት ነው። አስገድዶ ይመለምልሃል። ትግራይ ውስጥ እያደረገን አንተ ለኢትዮጵያዊነት አልቆምም ያልከው ለሻዕቢያ ተገደህ ትመለመላለህ፣ በሰደፍ እያለ ማለት ነው። ስለዚህ ዝምታው አልታየኝም። እኔ ሀገር ውስጥ ያለው እያንዳንዱ የቫይረሱ ተሸካሚ ነን አለ። ትናንትና ሚዲያ ላይ ወጡ አለ እኮ በቃ አለቀ። ለሀገር ኢንተረስት ስትቆም በእኛ ሀገር ኢንተረስት ላይ ስትመጣ እኛ የቫይረሱ ተሸካሚ ነን። የማ የሻዕቢያ ሻዕቢያ ምንድን ነው? ገዳይ ነው። አየህ እዚህ ልንገርህ፣ አገር ውስጥ ቁጭ ብሎ የሻዕቢያ ቫይረስ ተሸካሚ ነኝ ካለ ሻዕቢያ ማለት ምንድን ነው? ገዳይ ነው፣ ዘራፊ ነው፣ ደፋሪ ነው፣ ሀገር ቆራጭ ነው፣ አከፋፋይ ነው። ሀገር ውስጥ ቁጭ ብለው ልንገርህ፣ ሀገር ውስጥ ቁጭ ብለው የእኛ ወገን የሆኑ ሀገር ውስጥ ቁጭ ብለው ጠቅላይ ሚኒስቴሩ ልቡ በጣም ደፋር ነው። እንዴት ቀይ ባህርን ይጠይቃል? የኛ ያልሆነውን ቀይ ባህር እንዴት ይጠይቃል ትላለች እዛ የበዳኔ ልጅ። እንደዚህ አይነቱ ጠቅላይ ሚኒስቴሩ ተናግሯል። አቮካዶ ነኝ የሚሉ ግን ምንድን ናቸው? ግራዋ ናቸው ብለዋል። አማስ በዳኔ ያቺ የበዳኔ ልጅ ምንድን ነው የምትለው? እዛ ቁጭ ብላ ከአንዴም ሁለት ጊዜ የኤርትራ ሚዲያዎች ከሚጠቀሙበት አንዱ የእሷን ፕሮፓጋንዳ ነው። ልንገርህ፣ ቪዲዮ ልክ የላለሁ። እኛ እዚህ ቁጭ ብለን እንትን ምን እዛ ቁጭ ብለው ተወው፣ ኤርትራዊውን ተወው፣ ተጋሩን። የእኛስ ሌሎቹ እዛ ቁጭ ብለው እንዴት የኢትዮጵያን መንግስት ኢንትረስት የኢትዮጵያን ሕዝብ ፍላጎት እንዴት እንደሚያንቆሽሹ ልነግርህ አልችልም። ጠቅላይ ሚኒስትሩ ለዚህ ነው ወጥተው በኢትዮጵያ ኢንትረስት ላይ የምትመጡ ማንጎ ሳትሆኑ ግራዋ ናችሁ ያላቸው። ለዚህ ነው። ስንት ግራዋ ኢትዮጵያ ውስጥ አለ? ኮርዳዊት ንገረኝ እስኪ። ልክ ነው። ስለዚህ ኢትዮጵያዊ ሆኖ የማይሰለጥን የማይነቃ ሚስቱን ዲፌንድ የማያደርግ ልጆች ስትሰለጥን ሚስትን ነው ዲፌንድ የምታደርገው። ስትሰለጥን በጎችን፣ ከብቶችን፣ ግመልን ነው ዲፌንድ የምታደርገው። ስትሰለጥን ልጆችን ነው ዲፌንድ የምታደርገው። ስትሰለጥን ጎረቤትን ነው ዲፌንድ የምታደርገው። ስትሰለጥን ቀጥለህ ሀገርን ነው። አፋር ሰልጥኖ ነዋሪው ጠቅላላ ተመልከት። ታጥቆ ዝመት የተባለ ጊዜ ይዘምታል፣ ዲፌንድ ያደርጋል። ጎንደሬ ድንበር ላይ ያለውን ተመልከት፣ ይታጠቃል፣ ይተኩሳል፣ ከልጅነቱ ዲፌንድ ያደርጋል። የት አለ ሌላው? ስለዚህ ይሄ መሰራት አለበት ነው ዋናው፣ ይሄ ነው። ሌላው የኢሳያስ አፈወርቂ ጉዳይ ትናንት ቪዲዮ አቅርበናል። እኛ አይመለከተንም። ኤርትራዊ ነፃ ወጣ አልወጣ፣ በአድዋ ተተዳደረ፣ በተጋሩ አይመለከተንም። የኢሳያስ አፈወርቂ ባለስልጣኖች በሙሉ ከማዕድን ከገንዘብ ሚኒስቴር ከምን ጀምሮ በሙሉ የአድዋ ሰዎች ናቸው። ከሞንጆሪኖ ጋር ሁሉ ዘመት ናቸው። ለዚህ ነው እየተያያዙት። ተመልከት፣ እኔ ከዚህ በፊት ሚዲያ ላይ ወጥቼ ተናግሬያለሁ። ይሄ ነገር የተያያዘ ነው። ይሄ ነገር ሆን ተብሎ ሁለቱም ሻዕቢያ ስለሆኑ ትግራይን ለመበቀል የተዘጋጀ ዘዴ ነው። ትግራይን ሙልጭ አድርገው 50 ዓመት ሙሉ ወደኋላ አስቀረ ነው ያለው። በማን ትእዛዝ ነው? በሞንጆሪ ነው። ለምን? የኢንጮጮ ጎጥ የኢንጮጮ ፓርቲክላር ከዛ ከአድዋ ኢንጮጮ ከሚባል ቦታ የወጡ እሱም በእናቱ በኩል አጋሜ የሆነ በአባበቱ በኩል አድዋ የሆነ ኢትዮጵያዊ ነው። ከሞንጆሪኖ ጋር ዘመት ናቸው። ከደብረ ጽዮን ጋር ዘመት ናቸው። የትግራይን ህዝብ የተበቀሉት በዚህ ነው። ኤርትራውያን ነፃ አልወጣንም ቢሉን አይመለከትም። ለምንድን ነው የትግራይም ህዝብ ነፃ አልወጣም? በአሁኑ ሰዓት ኤርትራም እውነት ነው ነፃ አልወጡም። ለምን? እያሳደደ ጀርባውን የሚለው ነው።
ኤርትራዊ እኮ በቀይ ባህር በኩል አይሰደድም። ኮርዳዊ ባህር የበላው ነው። ኤርትራዊ እኮ እንደ እስሌም ወርቅ ማዕድኑ ላይ የሚሰራ እኮ ነው። 25 ሳንቲም በሰዓት እየተከፈለ። እሱ ብቻ አይደለም 2% ዓለም ላይ ካለ ኤርትራዊ ይሄ የእንጮጮ የንመንጆሪኖ ዘመድ 2% እየቀረጠ ይወስድባቸዋል። ኢንዳይሬክትሊ ነፃ አልወጡ። ነፃ ቢወጡ ኖሮ ትክክለኛ የነሱ ሰው ቢሆን ኖሮ ኤርትራ የት በደረሰች ነበር። ለኤርትራ ኢኮኖሚ በቆመ ነበር። አብረን ተባብረን ሰርተን ኤርትራን እናሳድግ ባለ ነበር። ይሄ በቀለኛው የሞንጆሪኖ የአጎት ልጅ ነው። ድንገር የሞንጆሪኖ ይሄ ቪዲዮ አቅርባለ። ኤርትራዎቹ ይናገሩ። ቪዲዮ ዛሬ አላቀረብከው። ቪዲዮ ማቅረብ ይቻላል። ኤርትራዎቹ ሲናገር ይሄው ቆይ አንተው እዛ ላይ እንዳለ ቪዲዮ ላቅርብልሽ። እዛው እንዳለ አቅርበው ፕሊዝ። እዛው ያለ አንተ ላቅርበው። ይሄው አፍሪካን አልጠቀመ፣ ማንነቱ የሚያሳፍረው ኢስት አፍሪካን አልጠቀመ፣ ማንነቱ የሚያሳፍረው የትግራይ ተወላጅ እንደሆነ ታውቃለህ? ሄድምን በእናቱ በአባቱ አዎ እንደሱ ይሉታል። አዶኖ የትግራይ ተወላጅ ነው ይሉታል ነው እና ማለት እኔ ትግራይ የትግራይ ይሁን የኤርትራ ይሁን ኢሳያስን አፈወርቂን የትውልድ እንትን አጣርቻ አላውቅም እኔ። ምክንያቱም አንደኛ አይመለከተኝም ብልም አያምርብኝም። ምክንያቱም አንድ የጉሙዝ ተወላጅ ምን አገባው እንደሚባልም ስለባቅ ኢሳያስ አፈወርቂ የትግራይ ሰዎች ሰው ነው እናቱ ምናምን ይላል። ግን እኔ ሚክስ ሲገባኝ ኤርትራና ትግራይ አንድ ህዝብ እንደሆነ ይገባኛል። በታሪክ ተለይቷል። እንደም ሚኒሊክ ምልሽ ለዩት፣ ለሁለት ከፈሉት። የህዝብ አንድ ከሆነ ለኛ ስልጣን ስጋት ነው ብለው ሚኒሊክ ለሁለት ከፈሉት እንጂ ትግራይ ውስጥ ያለ ኤርትራ ውስጥ ያሉ እኮ ዘመዳሞች አሉ። This river wasn't dammed. እኔ ማወቅ ያለብን ኢሳያስ ብቻ አይደለም የትግራይ ሰው ነው ምለው። የትግራይ ሰው እዛ ያለው ህዝቡም እዚህም ያለው አንድ ህዝብ ነው እኮ። ይሄ ህዝብ አንድ ኤድመንድ ምን ልል እፈልጋለሁ መሰለህ፣ እኛ ነፃነታችንን 91 ብናገኝም ከኢትዮጵያ ግዛት አልወጣንም። ለምን መሰለህ? የእሱን ደግሞ ዘሩን ትግራዋይ መሆኑን ያመጣሁልህ የዘር ጥላቻ ስላለኝ ኢትዮጵያ ስለምጠላ ወይ የትግራይ ህዝብ ስለምጠላ አይደለም። ነፃነታችንን አተን በዓለም ላይ ኤርትራ እንደ ሀገር ሉዓላዊት ሀገር ብንታወቅም ከኢትዮጵያ ግዛት አልወጣንም ማለቴ ለምንድነው? ኢሳያስ አፈወርቂ ማንነቱ የሚያሳፍረው ትግራይ ነው። በአባቱ የአውራጃ አጋሚ የሚባል ነው። ይሄ ሁሉ በዚህ የተሰነደ ዶክመንትድ የሆነ ነው የምልህ። አባቱ እስከ ጡረታ እስኪወጣ ድረስ የላንድ ሪፎርም መቀለ ውስጥ ነበር የሚሰሩት አባትየው እስከ ጡረታ ድረስ። እናቱ የአድዋ ተወላጅ ናቸው። አያቱም እንዲሁ። አንድ አጎቱ ትንሽ ወንድሙ ጴጥሮስ አፈወርቂ የዛሬ አመት ከምናምን የጻፈው መጽሐፍ ላይ የወሎ አማሐዳሪ ነበሩ፣ አድሚኒስትሬተር ነበሩ። እና ምንድነው ማለት የፈለኩት የኢሳያስ አፈወርቂ ቀኝ እጅ his right hand የኤርትራን ፖለቲካ የሚቆጣጠረው የማነ ማክ የሚባል እሱም የትግራይ ሰው ነው። የሚኒስትሪ ኦፍ ፋይናንስ እንዳለ የኤርትራን ወርቅ በል ምን በል ብድ ሀብቱን ነገር የሚቆጣጠረው ሐጎስ ኪሻ እሱም ትግራዋይ። ሚኒስትሪ ኢንፎርሜሽን የማነ ቻርሊ። እነዚህ ሁሉ ኢትዮጵያኖች ናቸው። የምንገዛ ያለ ነው በኢትዮጵያ ነው። ኤርትራዎች እንደዚህ ስል በጣም ነው የሚጠሉት፣ ግን እውነት ነው። ይሄንን ነው እኔ ልሽ ቅድም እንዳልኩ እሺ ተመልከት። ኦርዳት ይሰማሃል አይደለ? አዎ አዎ ተመልከት። ይሄ ጉሙዛዊ ነኝ አለ። የጉሙዝ ተወላጅ አንድ እንደ ጉሙዝ ተወላጅ እዚህ ውስጥ ምን አገባኝ ነው ያለው። ግን እስከ ዛሬ ሲፈተፍት የነበረው በምን እንደሆነ አገጮን ታውቀዋለህ። ምንም ሀቅ ነው። ኤርትራና የትግራይ ህዝብና የኤርትራ አንድ ነው። ስለዚህ ኢትዮጵያዊ ነው። ለዚህ ነው እኮ ይገባና ያለው። ለዚህ ነው እኮ የኢትዮጵያ ድንበር ጫፉ ነው ያለው። በዚሁ ላይ እሱ ብቻ አይደለም።
ይኸውልህ የኤርትራ ባለስልጣኖች በሙሉ ከፋይናንስ ጀምሮ ከፖለቲካ ዘርፉ ጀምሮ ሚኒስትሪ ኦፍ ኢንፎርሜሽን ጀምሮ ኤርትራኖች ይናገሩ እውነትም ነፃ አልወጡ። እነሱ ሲናገሩ በእነሱ ያምራል። ተመልከት፣ በሙሉ ከእንጮጮ ወጡ፣ ከዚሁ ከአድዋ የወጡ ናቸው። ህገ መንግስቱ እኮ ሲረቅ ሀገር ሲገነጠል እኮ ኤርትራኖች አይደለም የገነጠሉት። ኤርትራኖች አይደሉም እኮ አሰብን ያሳጡን። አሁን ስትመለከተው ህገ መንግስቱ ሲረቅ አድዋዎች ናቸው ያቋቋሙልን። ይህንን ነው የምንለው። ከዚህ ነው እኔ ለአማራው የምለው ምንድነው፣ ለሁሉ ኢትዮጵያዊ የምለው ይሄ ህገ መንግስት በተለይ አልወከለንም የሚላል። ይሄ ህገ መንግስት ጨቋኝ ነው፣ ይሄ ህገ መንግስት ፊውዳል ቡርዣ ነው ብሎናል። ይሄ ህገ መንግስት ከፋፋይ፣ ይሄ ህገ መንግስት ምንድን ነው ያሉት ገዢ ብሎ የተቋቋመው ብሎ የአማራ ማህበረሰብ በትልቁ ኮምፕሌንስ ያደርግበት የነበረ ነው። በማን ነው የተቋቋመው? በእነዚህ ሰዎች። ኢሳያስ አፈወርቂ ማን ነው? ከነዚህ የመጣ ነው። ህገ መንግስቱ የተቋቋመው በማን ነው? በአድዋዎች ነው። ይሄ የተቋቋመው ከነዚህ ጋር ነው። እንደገና ጨቆነኝ ያለውን ህገ መንግስት ያንን አመራር ለማምጣት ከነዚህ ጋር ነው አሁን አፋብን የተሰለፈው። ተመልከት እንግዲህ ከነዚህ ጋር ነው የተሰለፈው እንግዲህ። ስለዚህ እኛ ኤርትራኖች ላይ ምንም ኮምፕሌን የለንም። ንጹህ ኤርትራኖች ላይ ምንም ኮምፕሌን የለንም። የኛው ቫይረሱ ተሸካሚ፣ የኛው አገር የሚቆርጡ፣ የኛ ያሳነሱን። አሁንም የአድዋዎቹ ብቻ አይደለም፣ ከትግራይ ያሉ ጥቂቶች ብቻ አይደለም፣ ሁሉንም ማለታችን አይደለም። የአድዋዎች ጀግና ለኢትዮጵያ ይቆሙዋሉ። ጥቂቶች ግን ሀገራችንን ለዚህ አብቅተውታል። የዚህ ቫይረስ ደግሞ የሚሸከም መሀልም አለ ነው የምንለው። ስለዚህ መንግስትን ንቃ የምንለው ለዚህ ነው። በጣም የሚገርም ነገር ኤርትራኖች በደላቸው ልክ እንደዚህ የበዛው፣ ልክ እንደ ተጋሩ በደሉ የበዛው፣ ልክ እንደ መሀል ሀገር በደሉ እንደዚህ የበዛው በእነኚህ አንድ ቦታ በወጡ ከዚህ በፊትም በአድዋ ጊዜ እንቁላል ሲያቀብሉ የነበረ ከአንድ ቦታ የወጡ ከአድዋ ጥቂቶች የመለስ ዜናዊና የኢሳያስ አፈወርቂ የሞንጆሪኖና የደብረጽዮን ቡድን አሁንም ኢትዮጵያን በፊትም እንቁላል ሲያቀብሉ ነበር፣ በፊትም ሲበድሉ ነበር፣ በፊቱም ሲያሰቃዩ ነበር። አሁንም ከዚህ ቦታ የወጡት እያሰቃይ የዚህም ደግሞ የሚሸከም መሀል ሀገር አለ። አቶ ግዛው ምን አሉ? እንደ ስምህ ገዢ ሆንክ። አማራ ድሮም ገዢ ነው። አማራ ድሮም ፊውዳል ነው። አማራ ድሮም ጨቋኝ ነው። ይህንን ብሎ እንደ በማኒፌስቶ ጽፎ የተነሳ አከርካሪውን እንሰብራለን ብሎ የተነሳ የዚህ ቡድን ግሩፕ ነው። አቶ ግዛውን ከሚዲያ ላይ ያወጣው ደብዳቤ ጽፎበት የአሰብን ጥያቄ ስላነሳ ብቻ አቶ ግዛው አማራ በመሆኑ እንደ ስምህ ገዢ ፊውዳል ተብሎ ነው ከሚዲያ ያወጡት። አቶ ግዛው እዚህ ዩናይትድ ስቴትስ ኦፍ አሜሪካ ኤምኤስ ማለት ኤምኤስ እሱ በጣም የሚያሳዝን ነገር ስለ ባዶ ስድስት ተነስቷል። ስለ ወልቃይቴ ጀርባው መትላቱ ተነስቷል። እናውቀዋለን። እና አቤ ጎቤን እናስታውሳለን። ወልቃይቴ ልንገርህ በትል ብቻ አይደለም የሞተው፣ የቆላ ዝንብ እየተነደፈ የሞተው ቁጥር ስፍር የለውም። ጎንደሬው ቁጥር ስፍር የለውም። እሱ ብቻ አይደለም ጉድጓድ ውስጥ እየተቀበረ ጉድጓድ ውስጥ ሳይሞት እያስቀመጡት በአንድ በኩል ጭስ እያጨሱ ኮርዛዊ ጭስ እያጨሱ ስንትና ስንት ጎንደሬ አለቀ፣ ስንትና ስንት ወልቃይቴ አለቀ። ለዚህ ነው ፓርላማ ላይ ከ2 ሚሊዮን በላይ አማራ ጠፍቷል የተባለው። በጅምላ አሁን ተነስቶ እንደገና አፈብን የሚባል አማራን ወክላለሁ ብሎ የተነሳ እነዘመነ ከዚህ በፊት ሳይጮውለት የቀረ ለ2 ሚሊዮን አማራ እነ ዋርካው ከዚህ በፊት ሳይጮውለት የነበረ ለጎንደሬው ለወልቃይቴ አማራ 2 ሚሊዮን ሲጠፋ አሁን ተነስተው በሁመራ በወልቃይቴ ራያ ጭምር ፊት እየመሩ እየተታቆሱ የመጡት እነሱ ናቸው። ጸለምት ላይ ግን ህዝቡ ወጥቶ ተታቅሶ አራቸውን ያበላቸው ማለት ነው። ስለዚህ አፈብን የሚባለው የወያኔ ቫይረስ እና የኢሳያስ አፈወርቂ የሻዕቢያ ቫይረስ ተሸካሚ ነው። ይህንን ነው የአማራ ክልል ፖለቲካል ዘርፉ ማንቃት ያለበት። ይህንን ነው
ከስር ጀምሮ መሰራት ያለበት በአማራ ክልል ይሄንን ነው። እየመጣ ያለው ከዚህም የባሰ የከፋ ነው። እኔ በጣም የማዝነው ነገር ኢትዮጵያውያኖች እያንዳንዱ በህብረት ቆመው ስልጠና ወስደው አገራቸውን ዲፌንድ ማያደርጉ ከሆነ በሶማሌም በኩል የለም፣ በኬንያም በኩል የለም፣ በጅቡቲም የለም፣ በሱዳንም የለም፣ ቤትም የለም። ለሀገር መቆም ግድ ይላል ብዬ ማሳሰቢያን በዚህ አቆማለሁ። ኮርዳዊት ስለተኝ ድል በጣም አመሰግናለሁ ወንድሜ። ቴንክ ዩ አብርሻ አመሰግናለሁ። አሁን አብርሻ አነሳው ኮንክሪት የሆነ ነገር ነው። ታስታውሱ ከሆነ በጎ ቴሌቪዥን ኮርዳዊት ኢትዮጵያ ውስጥ ሆኜ ውትድርና ቻሌንጅ የሚል ፕሮግራም አዘጋጅቼ ነበር። ታስታውሳላችሁ? አክቹዋሊ ትልቁ ነገር ፓተንቱን ወስጃለሁ። ሌሎች ሰዎች ያን ፓተንት ሰረቃ ኢትዮጵያ ውስጥ የታወቀ ነው። አናጋሳ ከመጣ ወዲያው ነው የሚሰቁ። ወዲያው ነው ግን ስራ ምሮ ሄጄ ፓተንቱን በስሜ አድርጌ የውትድርና ቻሌንጅ የኛ ብቻ ነው፣ እኛ ካልፈቀድን አይሆንም። መከላከያ ሄደ ብትጠይቀው ኮርዳዊትን ጠይቅ ነው። ፖሊስ ብትጠይቀው ኮርዳዊት ሂድ ማዕበልን ጠይቅ ነው። ጎን ጠይቅ ነው። ፓተንቱ ወሰድ። ግን ያኔ ብዙ ወጣቶችን ወስደን ውትድርና ምን ያክል እንደሚጠቅም ምን ያክል ከባድ እንደሆነ ሰርተናል። ወታደር መሆን ኮንፊደንስ ውስጥ ያሳድርባል። በራስ እኛ እኮ ለምንድን ነው እዚህ በኮንፊደንስ የምናወራው? ሳንፈራ ቀርተን ነው? ሁለት ነፍስ አለን እንዴ? ኮንፊደንስ፣ ውትድርና ኮንፊደንስ አለ። ወታደር ሁን። ወታደር የምትሆነው ጦር ሜዳ ለመዋጋት ለራስህ አጠገብህ እየተርመሰመሰብህ በየኮንዶሚኒየም ቤቱ የተቀመጠው በየመንደሩ ቡና ጠጡ ፕሮ እየተሰበሰበ ላይ የሚጨፍርብህ ሊገልህ የተዘጋጀው መሀል አዲስ አበባ ከተማ የተቀመጠው ሰርግ እያለ ላይ የሚጨፍርብህ ብር የሚበትንብህ ያ ሁሉ ነቅሎ እስኪወጣ ድረስ ታገል። አንተን ሜዳ ላይ ዘርሮ ነው በአንተ መሬት ላይ መጥቶ ይኖርብህ ያለው። አንድ ኢትዮጵያዊ ኤርትራ ውስጥ አንድ ጎጆ ቤት ውስጥ የሚቀመጥ የለም። አንድ በቱሪዝም የሚሄድ የለም እንኳን ለመኖር። ላይ ወደ 5 ስታር ሆቴል ይከፍቱብሃል፣ ኢንዱስትሪ ይከፍቱብሃል። አንተ የእነሱን ቤት እንድትከራይ ያደርጉሃል። መጥተው ቤትን ይወራሃል፣ ይሰድቡሃል፣ ይዙቱብሃል፣ ይላገጡብሃል፣ ሰግጥ ይለዋል፣ ደድብ ይለዋል። እነዚህ ሰዎች ለምትቀመጥ ከሆነ የሞትክነ አንተ የሞትክነ። ገንዘብ መኪና ላይ ቆሞ ለሰው ስለሰጠ ያ ሚሽን ነው። የካርሎስ ቀበሮን ታሪክ አዳምጡት። ካርሎስ ቀበሮ አደገኛው የሀገራችን የዓለማችን ማፊያ ብቸኛ ሰው፣ 100 በላይ ቤተክርስቲያን የሰራ ሰው እሱ ነበር። ካርሎስ ቀበሮ 100 በላይ ቤተክርስቲያን፣ 100 በላይ መስጊዶችን የሰራ አደገኛ ማፊያ ነበር። ሲሞታታችሁታል ታሪኩ ሲወጣ። አሁንም መንገድ ላይ ገንዘብ ሲሰጥ የምታየው ሰው መንገድ ላይ እንዲሲያርግ ከጀርባው ሚሽን ነው ያለው። በቀደም አስተምራችኋለሁ ይሄን ነገር። ሚሽን ነው ያለው። ለዛ ሰው አዝኖ አይደለም። ለዛ ሰው ካዘነ ቪዲዮ አያስፈልግም። ለዛ ሰው ካዘነ ቪዲዮ አያስፈልግም። መጽሐፍ ቅዱስም ቁርአኑም የሚያዘው ምንድን ነው የሚለው? ቀኝ እጅ ሲሰጥ ግራ እጅ እንዳያቅ ነው የሚለው። እንኳን ሰው አይደለም እኮ ግራ እጅ እንዳያቅ ነው የሚለው። ሊበሏት ያሰቧትን ጨዋታ ነው ያለው እዚህ ጋር። እመነኝ፣ አርቲስት ኦልሬዲ መላጋጫ ሆኗል፣ መሳቂያ ሆኗል፣ መለመኛ ሆኗል። ሙያው ተዘክርኳል። አርቲስት አንገት ደፍቷል። በሙያ ሳይሆን በታለንት ሳይሆን በልመና ያልፍልኛል ብሎ ራሱና ህልውናውን ሸጧል። የኢትዮጵያ አርቲስት መጨረሻውን እግዚአብሔር ይወቅለት። ተዋርዶ ቀረ። ጥቂት አርቲስቶች በሰሩት በተዋረዱት ብዙ የምናውቃቸው የተከበሩ አርቲስቶች አንገት ደፉ። ለማኝ ሆነ አርቲስት፣ የኔ ቢጤ ሆነ አርቲስት፣ ልብስ የሚገዛለት ሆነ፣ ጫማ የሚገዛለት ሆነ አርቲስት። ከሙያ ወጣ፣ ዘቀጡ። ቆሞ ወይን እንኳን አቃታቸው፣ ሶፊት እንኳን መቆም አቃታቸው። ኢትዮጵያ የሰጠር አርቲስት ለማኝ ሆኖ ቀረ። ይሄ ነው። አዲስ አበባ ላይ 200 ሚሊዮን ብር አውጥተህ ከምትደግስ ህጻጽ ላይ ሂድ። እዛ ትግራይ ሂድና ቦኖ አውጣላቸው። እዛ ትግራይ ሂድና ቦኖ አውጣላቸው። ትምህርት ቤት ስራላቸው፣ ጤና ጣቢያ ክፈትላቸው። ያኔ ነው ጀግና ምልህ እኔ። አዲስ አበባ ላይ በሚሽን ለመጣች ህፃን ልጅ እዛ መብራት ላይ ለምትለምን ሰላይ ገንዘብ ከምትሰጥ ትግራይ ውስጥ ላለ ሰው ወላጅ ቤተሰብ ገንዘብ ስጥ። እሷማ ለስራ ነው የመጣችው። እያንዳንዱ መብራት ላይ የሚለምኑት ከኤርትራም ይሁን ከትግራይ የመጡት ለምን እንደመጡ በደንብ እናውቃለን። ለስላላ ነው የመጡት። እያንዳንዱ ወታደሮች ናቸው። ህፃናቶች ተከራይተው ነው የሚለምኑት። እየሰለሉ ነው ያሉት።
ማና ከመሰለ ፖለቲካውን ጠንቀን የምናውቀው ፖለቲካውን በምንም ተአምር 83 እንደዚህ ነው የተጫወታችሁብን። አሁን ከደገማችሁት እኔ አደንቃችሁ ነኝ፣ አድናቂያችሁ ነኝ። ይሄን ብዬ በዚህ ፕሮግራሜን ዘጋለሁኝ። ለማንኛውም ጽንፈኛው ኃይል አብቹን እንደማይችሉት ያው እነጀዌ ራሳቸው ቋንቋቸው የቆራቆሩ እየለፈለፉ ነው ያሉት። ተከታተሉትን ፕሮግራም። መከላከያችን ታሪክ የሰራ ነው ያለው። ቀንም ሌሊትም በጨለማም በቀንም የጽንፈኛውን ኃይል የሻቢያን ኃይል አፍርድቤ ልኩን እያሳየው ነው ያለው። ለምደዋል። እነሱ በለመዱት ነበር ሊጫወቱ የፈለጉት። በለመድ ነው እኛ እየተጫወትንባቸዋለን። እሱም ደሞዝ እየተከፈላቸው ነው። ቴንክ አመሰግናለሁ። እነ ታማኝ በየነ በኢትዮጵያውያን ሞት የከበረ ነው ስለገባ ኮርዲን ሀጃውልን ንቃበለው። አፋር ንቁ። በእናንተ በኩል ያሉትን ኤርትራዊ ስም የተገበቱ በሙሉ ልፈትሿቸው። ዋናው አሰብ ነው፣ በአፋር በኩል ነው፣ በሶማሊያ በኩል ነው፣ አሳይታ በኩል ነው፣ አዋሽ ነው፣ ሁመራ ነው፣ መግቢያው ያ ነው። ተጠንቀቁ ብያለሁ። አፋሮች ትላንት ከውጭ መጥተው ነው ያጠቋቸው አፋርን አለ። ዛሬን ከውስጥ ነው ወደ ውስጥ የሚያጠቋቸው፣ ውስጥ የሚያጠቋቸው። ጥንቃቄ አድርጉ፣ ፈትሹ። ውስጣቸው ሸኟቸው። በተለይ ኤርትራውያኖቹ ወደ ሀገራቸው ሸኟቸው። ምንም አይጠቅም። ወደፊት ይመጣሉ ብላችሁ ንብረታቸውን ከፈለጉ ባደራ ያስረክቡ። ለሸኟቸው። አንድም ኤርትራዊ ሻቢያ እንዳይቀመጥ በየትኛውም ክልል ላይ ይሄ መወሰን አለበት በመንግስት ደረጃ ላይ። እዚህ ላይ በጣም ብዙ የምንሰራው ስራ አለ። አክቹዋሊ መንግስትን መሬት ወርዶ እየሰራ ነው ያለው፣ ግን የህብረተሰቡ ድጋፍ ያስፈልጋል። ማህበረሰቡ ቤት አጣው የምትለው እነዚህ ሰዎችን አስወጣቸው፣ እየጠቆም ካስይዛቸው። መንግስትም ጠቁሞ ሻቢያ ለሚያስይዘው ቤቱን ስጠው፣ ስጦታ ስጡት። አንድ ሻቢያ አንድ ኮንዶሚኒየም ቤት ውስጥ ተቀምጦ የጠቆመ ሰው እና እርግጠኛ ሻቢያ መሆኑ ከተረጋገጠ ለጠቆመው ሰው ቤቱን ስጡት። መንግስት ስጡት ለጠቆመው ሰው። ያኔ ጠቅላላ ሻቢያ ተንጥሎ ይወጣል። ይሄን ስታደርግ ነው መንግስት የምትደነቀው። ድሮ ኮንትሮባንድ ነጋዴ ለጠቆመ ሰው በፐርሰንት 50%፣ 30% ይሰጠዋል። አሁንም የትኛውም ኮንዶሚኒየም ቤት ውስጥ የተቀመጠ ሻቢያ የጠቆመ ሰው የኮንዶሚኒየሙ ባለቤት ትሆናለህ በልና አውጅ አውጣና ከንቲባ ላንቻ አበበ አርጎ ይሄንን ክብርት ከንቲባ ላንቻ አበበ ነው ይሄን የምታደርጊ ደግሞ ተማመናለሁ። ፌደራል ፖሊስ ተባባራችሁ። ያን ጊዜ ነው ልክና ጥጋቸውን የሚያውቁት። እነዚህ የሚፈሩን ያኔ ነው። አለበለዚያማ እንዲሁ ላጫቸውን እንዳዝረከረኩብን ይኖራሉ። ስለዚህ ይሄንን በደንብ ልንሰራበት የሚገባ ጉዳይ ነው። መሬት ወደ ነሰር ካሁን በኋላ ሻቢያና ህዋት በኢትዮጵያ ታሪክ ላይ እየደነፋ እየጨፈርክ የምትቆብዝ የለም። በቃ ነገርኩህ። አንገትን ደፍተህ ትኖራለህ። ኑር አይካልክ ትስተናገዳለህ። ይሄ ነው የውሳኔ ጥረት ለቤታችን ጸር ነው ብሏል መንግስቱ ኃይለማርያም። የሰሞኑ የተካሩ ዝላይና ጭፈራ ጉዳይ ህዝቡን ግራ አጋብቶታል። ቆዳ ገልብጦ ለመምጣት ነው እያለም እየተጠራጠረ ነው ይላል። አሁን እየተጠራጠረ ያለው እኔም እየተጠራጠርኩ ነው እያሉ 300 ሚሊዮን ብር ለሰርግ፣ 200 ሚሊዮን ብር ለሰርግ፣ 3 አዲስ መኪና በሪቫን የተጠቀለለ ለሰርግ ኬት መጡ ይሉሽም ባልሰማሽ ገበያ ባልወጣሽ ይላል። ሂድና የትግራይን ህዝብ እርዳዛው። ካሁን በኋላ ሰፋጣ የለም። ገብተናል፣ ወደ ሜዳው ወደ ግጥሚያ ቦታ ገብተናል። እሹሩ የለም። በሚገባ ቋንቋ አናግረኝ፣ በሚገባኝ ቋንቋ ነው ማናገር። ከዚህ በኋላ ላይክ አርጉ፣ ሼር አርጉ። ክብር ለሚሰጠው ክብር እንሰጣለን። አሁንም እንደ ህዝብ ለጨዋ ኤርትራ ህዝቦች ክብር እንሰጣቸዋለን። ለጨዋ ኤርትራ ህዝቦች ሻቢያ አላልኳቸው፣ ለንጹህ ኤርትራውያኖች አንድ ቁጥር አድርጉልኝ። አሁን ለዚህ ጀግና ትንታግ መሪያችን ንስር አሞራ መርሻችን አንድ ቁጥር አድርጉልኝ። የጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ የለውጥ አራማጃሪዎች ከተማና አገር ለለውጡ እንደነ ክብርት ከንቲባ አይነት አዳነች አቤቤ ጀግኖች አንድ ቁጥር አድርጉልኝ። ሌባ ተይዞ ዱላ አይጠይቅም። ከዚህ በኋላ ተጫዋቾቹ እኛ ነን። ጌም ኦቨር። አንደበታችሁ ነው ከዚህ በኋላ የሚዘጋው።
ቴዲ መዘመር የነበረበት አሁን ነበረ። ያ ሁሉ ፌክ ኖሯል። በቃ እድሜ ለአዶናይ ቀበራቸው እኮ አርቲስቶቹ። አፈር ድሜ ያሾቋቸው፣ ለማኝ ያደረጋቸው። አክቲቪስት የለ፣ አርቲስት የለ፣ ኮሜዲ የለ፣ ምን ለማኝ በለማኝ ያደረጋቸው፣ አዝረቀረቃቸው። ወንድ ነው። እኔ የአዶናይ አድናቂ ነኝ። በዚህ አጋጣሚ ላይ ይህን አድርጉ። ወዳችኋለሁ። ሰላማችሁ ይብዛልኝ። አይናችሁን ግለጡ፣ ንቁ፣ ተጠንቀቁ፣ አገራችሁን ጠብቁ። አንዳንድ ቁጥር አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ አዳርሱ ለህዝብ ሁሉ። የኮመንታችንን ሰላማችሁ ይብዛ እያልኩኝ ቀበና የሚለው ቀበና ያ የገማ 27 ዓመት የገደላትን ቀበና ክብርት ከንቲባ በዚህ መልኩ አሱባ ደሴት አስመስላ ወደፊት ደግሞ መርከብ ይሄድበታል እንዲያሱባላለች። ሂድና ጎብኙ። ስራ ላይ ነው ያለ ነው። እኛ ስራ ላይ ነው ያለ ነው።